ይሄን ፕሮፋይል ፒክቸር የቀየሩ ሰዎች በሙሉ የዚች ሴት ርዕዮተ ዓለምን ደጋፊ ናቸው። ምንም ሁን ምንም እቺ ሴት ነች እንግዲህ እንደዚህ ይሄንን ሁሉ ፔንቴ እንደዚህ ቀይሩ ብላ እያለች ነገ ደግሞ ግዙና አድርጉ ብላ ታደርጋለች። ስሙ የምትለው ለጆሮአችን ደስ ባያሰኘንም ለዓይናችን ደስ ባያሰኘንም ግን ልንጋፈጥ ይገባል። ከዛ እንውለዳ አለቻት ማለት ነው። እንውለዳ ስትላት በኩባያ ይመጣልሻል። ያ ማለት የወንድ ዘር ቃሉን ተጠቅሞ ያው እኔ በጣም ዘግኖኛል እውነት ለመናገር። አሁን ደግሞ በድጋሚ በደንብ ሳየው እቀይረዋለሁኝ። አሁን ፕሮፋይሉን ግን ወይ ሌላ በመጥፎ ነገር ሳይሆን በቅንነት ነው መቃወም የሚለውን ብቻ እንትን በማለት ነበር ያደረኩት። አመሰግናለሁ። እሺ ሴት ልጅ ትሰማ አይደል? ኢንጂነር ስመኘው ወንድ ነው ሴት? ወንድ። ለሱ ትሰማ ኢንጂነር ስመኘው ይሰማ ብለሻል? አላልኩም። እሺ ጨርቆስ ራይድ የሚሰራው ሆልዶን አንዴ ጨርቆስ ራይድ የሚሰራው ተገሎ የተገኘው ህይወት የምትባል ልጅ ቦይፍሬንድ በጣም የኢትዮጵያ ህዝብ ሁሉ ያለቀሰለት ኦኬ፣ እሱን ስሙን ለምሳሌ ሄኖክን በለው። ሄኖክ ይሰማ ብለሻል? አላልኩም። ሀጫሉ ይሰማ ብለሻል? አላልኩም። እኔ ማንንም ይሰማ ብያለሁ። ስለዚህ ሴቶች ብቻ ነው እየተገደሉ ያሉት ኢትዮጵያ ላይ? ሴት ስለሆንኩ የሴት ልጅ እናት ስለሆንኩ you have no point። በቃ ሴት ስለሆንሽ እንጂ አየሽ ወንዶች ሲገደሉ you don't really care። ታለው አይደለም መቃወም ካለብኝ ልቃወም እችላለሁ። ተቃወሚ፣ ሁለቱንም ተቃወሚ። ልቃወማለሁ። አሁን ልክ ሁለቱንም ተቃወሚ። አሁንም ወንዶች መገደል ልቃወም ይሰማ ብለሽ ደግሞ ሁለቱንም ፖስት አድርጊ። አዎ ደግሞ እንደዚህ ሲጀመር ወንዶቹ ደግሞ ወይ የሚጀምር ሰው ሲኖር ማምንበት ሀሳብ ሲኖር የዛን ጊዜ ይሰማል አሉ እና ወንዶች ልጆችም ስላሉኝ ማለት ነው። እኔ 4 ልጆች እናት ነኝ። ስለዚህ ወንዶችም ሴቶችም ስላሉኝ ለልጆቼ እላለሁ፣ ለሴቶቹም እላለሁ። አሁን በክፋት ወይ በምናምን መጥፎ ነው ይሄ ትክክል አይደለም ብላችሁ የምትሉ ከሆነ አሁን እንግዲህ ሴትዮዋን ቅድም ኤርሚ ሲያሳይ የነበረው በጣም ነው እውነት ለመናገር የደነገጥኩ ሳየው ማለት ነው። ሲሆን እንደዛ ከሆነ እኮ እንተዋለን። እህታችን እሺ ተባረኪ። እችን እህት ነው አሁን አየሽ፣ እች እህት ልበላት ማለት በኢትዮጵያዊነት ማለት ነው። እችን ሴት ነው የፎሎ ያረጋችኋት ማለት ነው። እኛ እኮ የእህቶችን መደፈር የእህቶችን መበደል እንደነገርኩሽ እኔ ከገጠሪቱ ኢትዮጵያ ጀምሮ የማየው በጎረቤት የማየው የምሰማል በእኛ በአበሻው ማህበረሰብ መካከል ማለት ነው። በተለይ እኔ አሁን ውጭ ሀገር ስላለው የሴቶች መብት እጅግ የተከበረበት አገር ላይ ነው ያለሁት። የሴቶችን መብት እንዲከበር መንግስት ለሚያወጣው ህግ በሙሉ ተገዢ ነኝ። ኦኬ ተገዢ ነኝ። በቃ አሁን እኔ ሁሌ የዚህን ሀገር የእህቶችን የሴቶችን የእናቶችን መብት በተከበረበት ልክ አገራችን ውስጥ አፍሪካ ውስጥ ያለውን ግን ሳስብ ያመኛል። ለምን ስላልተከበረ ማለት ነው። አግባብ ባልሆነ ነገር ግፍ እየደረሰባቸው እንዳለ ስላየው ከልጅነት ጀምሮ ይህንን እኛ መቼ ይህንን እኮ ማንም ሰው የሚቃወም ሰው እኮ የለም። ግን በቅንነት ብቻ በቅንነቱ ጥሩ ነው። ግን በመጀመሪያ ከወንድና ሴት ብለህ ስታስብ ወንዶች መቼም ከኛ እናንተ በጉልበትም ትንሽ ልጅ ቢሆን እኔ ትልቅ ሰው ነኝ በጉልበት ሊያሸንፈኝ ይችላል ወንድ ልጅ ማለት ነው። አሁን በቁጥር ራሱ እንጥቀስ ተብሎ ቢባል የወንድ ልጅ አሁን የሴት ልጅ ገሌ ብለን የምንጠራው እኮ የለም። በጣም ብዙ የሚጎዱ ሴቶች አሉ። እኔ አሁን ለልጆች ይሰጋለሁ እውነት እንደ እናት ማለት ነው። ስለዚህ ብቃወም እኮ ኢትዮጵያ ውስጥ ነው የምኖረው፣ እፈራለሁ ለልጆች። ስለዚህ ብቃወም በቃ እንሰማ ብዬ ብል ሰግቼ ነው ለልጆቼ። አሁን እኔ የእሷን ሀሳብ አሁን ፌሚኒስት ምን ትርጉሙንም አላውቅም። ፌሚኒስትም አይደለሁኝም። እኔ ባለትዳር ልጆች እናት ነኝ። ግን እቃወማለሁ የሴቶችን
ሴቶች ላይ የሚደርሰውን በደል እቃወማለሁ። ይሄ በቅንነት የማደርገው ነገር ነው። እሷም እችም ሴት ብታደርገው እቃወማለሁ ነው። አዎ አላቅም። ሌላ ዓላማዋን ምን መቃወም ሌላ ነገር ከዚህ የበለጠ ምን ዓላማ ለቪዲዮ ከፍተን ከማሳየት በቀር? አይ አይደለም። አሁን አንተ እስከምታሳየኝ ድረስ ያለውንማ አሁን እኮ አየሁት። አሁን ሌላ ሰው ቢያደርገው ኑሮ ደግሞ አሁን አንተ እንደምትለኝ እኛም ሁሉ እንደባለቃለን ነው የምትለኝ። አዎ ግን ይኸውልህ በጣም እኔ ኤኒዌይ እሺ፣ ወንጌላዊ ቆይ አንዳንድ ቁጥር እየጻፈ ነው። እሺ ወንጌላዊ ሁሴን እንኳን ደህና መጣህ። እሺ በጌታ በኢየሱስ ሰላም ላንተ ይሁን። ደህና ነን ወንጌላዊ፣ እንዴት ነው? ለማርቲ አንድ ነገር ልል ብዬ ነው እና በመጀመሪያ ኤርሚ ቅድም የወረደችዋ ቃል ገብታ ወርዳለች፣ እቀይረዋለሁ ብላለች። አንድ ሰው አድነሃል ብላለች። እግዚአብሔር ይመስገን። በቃ አልገባትም። ስታይ ደንግጣለች። ቪዲዮውን ተመልሳለች። አንዳንድ ጊዜ ሰዎች ከተመለሱ በኋላ ቶሎ ሙሉ ንስሐ መግባት ይሳናቸዋል። ግን መጸጸቷን አይቻለሁ። አንድ ስራ ተሰርቷል ማለት ነው በዚህ ስፍራ። እግዚአብሔር ይመስገን። እህታችን ማርታ የሙሉ ወንጌል ቤተክርስቲያን አባል ነኝ ብለሻል። መልእክቴ ላንቺ ነው። ሙሉ ወንጌል ቤተክርስቲያንን በቅርብ አውቃታለሁ። ሙሉ ወንጌል ቤተክርስቲያን አባሎቿ አንዱ ካላቸው ልምምድ፣ መንፈሳዊ ልምምድ በእግዚአብሔር ቃል ይመራሉ፣ መንፈስ ቅዱስን ያደምጣሉ። በጣም በመንፈስ ቅዱስ ምሪት በጣም አይታመሙም የሙሉ ወንጌል በጣም ቅዱስ። ስለዚህ ይሄንን እቺ ሴት ስትለጥፍ እቺ ግብረ ሰዶማዊት በርኩሰት የሰይጣን መሳሪያ ሆኖ የሚጠቀምባት ሴት በእሷን መከተልሽ 1000 ጊዜ ነገሩ መልካም ይሁን። እሷ የለጠፈችውን መለጠፍሽ በጣም ነውር ነው። ስለዚህ ደቂቃዎች አይፍጁብሽ። አሁኑ ፕሮፋይልሽን ቀይሪ። በመጀመሪያ ደረጃ መጽሐፍ ቅዱስ ብቻ ስንል ለመልካም ነገር እንለጥጠዋለን። ካልተሳሳትኩ አንቺ ሆኜ ሌላ ሰው ይበለው፣ መጽሐፍ ቅዱስን አንለጥጠው። መጽሐፍ ቅዱስ በቂ ነው ለኛ። መልካምን ነገር እንድንቃወም ይነግረናል። ግን ማንን ነው የምንከተለው ነው? ሲጀመር እቺ ሴት እኮ በለጠፈችው ፕሮፋይል ዶክተር አብይ ላይ አጥለቅልቁት ባለችው ያልገባቸውም ሰዎች እኮ አጥለቅልቀውታል። ተቃውሞ ለሴት ልጅ ጥቃት ብቻ ብለው አይደለም፣ ዘርፈ ብዙ ዓላማ በውስጡ አሉ። የወንጌል አማኞችን የሚጠሉ ዶክተር አብይ ክርስቲያን በመሆኑ ውስጣቸው የሚያር የሚቃጠል ክፉ መንፈስ ያለባቸው ሁሉ ግድ የማይላቸው ምናልባትም ሴቶችን አጥቂ የሚሆኑ ስለ ሴት ልጅ ግድ የሌላቸው ሰዎች ሁሉ ይህንን ንቅናቄ ተቀላቅለዋል። ዝም ብለን አይደለም ከመሬት ተነስተን የምንቃወመው። እኛ ማንን ነው የምንከተለው? እኛ እኮ የክርስቶስ ኢየሱስ ደቀ መዝሙር ነን። ስለዚህ ማርታ እንደ አገልጋይ የምጠይቅሽ አሁኑኑ ቀይር ይወቃ። አሁኑኑ ጊዜ አይፍጅብሽ። አንድ ንስሐ ግቢ፣ ይህንን ፕሮፋይልሽን ቀይሪው። ቅድም ሜርሲ እህታችን ስትናገር ነበር። ተንበርክከን ነው ወደ አባት ያለች ቅድምና በመጮሁም በቃ እኛ ወደ እግዚአብሔር በመጮህ ነው የምንቃወመው፣ በእግዚአብሔር ቃል ነው የምንቃወመው። አንድ ቻሌንጅ ሜርሲ ያለችውን ሌላው ምገራው ብዙ ወንዶች ላንቺም የጠየቀችሽ ጥያቄ ወንዶችም ጥቃት ተፈጽሞባቸዋል። አዎ የሴቶች ልጆች ጥቃት ብዙ ነው። እኔ አባቴ እናቴን እጅግ ሲያሰቃያት አይቻለሁ። 12 ሚስት ነው አባቴ ያገባው። አባቴን እናቴ እንዲያሰቃያት የነበረበት እምነት የነበረው አስተምህሮ ምቹ ሁኔታ ፈጥሮለታል ብዬም አምናለሁ። በወንጌል ነፃ ስለወጣ ያንን የአባቴን ባህሪ አልተከተልኩም። እኔም ወንጌል ነፃ ስላወጣኝ ማለት ነው። እኛ ነገሮችን ሁሉ የምናይበት መነጽር በወንጌል ነው። ይህ የተሰጠንን ወንጌል ደግሞ በመንፈስ ቅዱስ ምሪት ነው የምንከተለው። ማንም ብድግ እያለ አያስከትለንም። ማንም ብድግ እያለ ማን ነው የሆነ ፕሮፋይል አንድ ሰው ሲቀይር ለምን ቀየረ አንከተለው። ግርግሩን ዝም ብለን አንቀላቀልም። እና እንደምታደርጊው እንደምትታዘዢ አምንሻለሁ። አሁኑኑ ቀይሪው።
እግዚአብሔር አምላክ ይባርክሽ። ተባረኩልኝ። እሺ ቴንክ ዩ ወንጌላዊ ተባረክ። እግዚአብሔር ይባርክ። ወንድማችንን ካላወቅሽው የመካኒስ ቤተክርስቲያን ወንጌላዊ ነው ሁሴን። ኦኬ አንዳንዶች ሳናቅ ማለት ፕሊስ የኔዎቹ የኔ ቤተሰብ ጴንጤው ወገን ማለት ነው ፕሊዝ ዝም ብለን ያገኘኑን ሰው ወይ ደግሞ ያገኘኑን ሰው የሚናገረውን ላይክ የሚያደርገውን ሼር አናድርግ። ቅድም ወንጌላዊ እንዳለ ማለት ነው የእግዚአብሔር ልጆች በእግዚአብሔር መንፈስ የሚመሩ ናቸው። ነገርን ይመርም። አንዳንዴ ሳናቅ አሁን ልክ እህታችን እንዳደረገችው አድርገን እኔም አድርጌ አውቃለሁ። ችግር የለውም። ቅድም እህታችንም እንዳለችው ሳላቅ ነው ከዚህ በኋላ ቀይረዋለሁ ብላ እንዳለች ማለት ነው። ልብ በሉ። ቸኩለን የምናደርገው ነገር በጣም ብዙ ዋጋ ያስከፍላል። አሁን እቺ የርኩሰት አቀንቃኝ የሆነች ሴት የምታረገው ቀደም አይታችሁታል፣ አሳይቻችኋለሁ። ይህም ፕሮፋይል ፒክቸር የቀየሩ ሰዎች በሙሉ የዚች ሴት ርዕዮተ ዓለምን ደጋፊ ናቸው። ምንም ሁን ምንም። ኦኬ ይህንን ድርጊት ከምታደርግ ሴት ጋራ አብረህ የስራዋ ተሳታፊ ነህ። ምን መንፈሳዊ ዓለም ላይ ሌላ ነገር የለም። ይሄም ማለት ነው እቺ ሴት ነች እንግዲህ እንደዚህ ይሄንን ሁሉ ጴንጤ እንደዚህ ቀይሩ ብላ እያለች ነገ ደግሞ ብዙና አድርጉ ብላ ታደርጋለች። ስሙ የምትለው ለጆሮአችን ደስ ባያሰኘንም ለዓይናችን ደስ ባያሰኘንም ግን ልንጋፈጠው ይገባል። ምኑ ነው የሚቀፋው? አቤት እዚህ ጋር ምንድን ነው ያለቻት? ይቀፋል ስትላት ዋይ ኖት አይ ላይክ ዩ ኤንድ ዩ ላይክ ሚ፣ እወድሻለሁ ትወጅኛለሽ ለምን አይሆንም ነው ያለቻት። አየሻት መልሰውና ሰው ይስማው በደንብ ይቀፋል ስትላት ዋይ ናት ለምን አይሆንም አይ ላይክ ዩ ኤንድ ዩ ላይክ ሚ አለቻት። ስሙት፣ እንዋደዳለን። አዎ ለምን አናደርገውም? እቺ ከላይ ያለችዋ ምን እንደምትገፋ አዩ። ከሰዋት ከዛ እንውለዳ አለቻት ማለት ነው። እንውለዳ ስትላት በኩባያ ይመጣልሻል። ያ ማለት የወንድ ዘር ቃሉን ተጠቅመች እኮ ሰሙ በኩባያ ይመጣልሻል። እኔ በቀጥታ ነው አንቺ ልብሽ እንጂ ሲዳወጥ ከሞራል ሌላ ምን ታርጌት አለው? መጋባት እኮ ታርጌቱ መራባት ነው። ምንድነው ያልሽው? ቤኪ ገኑ ኧረ ያንተን ሚዲያ አይመጥንም ኤርሚ አይደል?
ክፉ እንዳታናግሪኝ። አንቺም የኔ የነሱ የጽዋ ማህበርተኛ ልትሆኚ ትችላለሽ። ክፉ እንዳታናግሪኝ። ኦኬ፣ ስለማላቅሽ ልለፍሽ። ክፉ እንዳታናግሪኝ። አይመጥንም አይደል የኔ ሚዲያ። ስለዚህ ርኩሰታቸውን ትውልዳችንን ይብሉት አይደል? ጴንጤ ውስጥ እንደዚህ አይነት ሰዎች እንዳሉ ታውቃላችሁ? የተወሰኑ ሴቶች ታውቃላችሁ ይሄንን? እሺ ኖ መጋባት መሪና ነገር የለውም ምንም። አዋ እያለችን ሰምተሃል? መጋባት የመራባት ጥግ ነው፣ የረሃብ ጥግ ነው እያለች እኮ ነው። አሁን እቺ ሴት በጣም ከባድ እንትን ላይ ናት ያለች። ኦኬ አንሶላ ተቀደውሻል። አንሶላ ተቀኝ። እሺ ኦኬ ዳጊ የምትለው ነገር ካለ ሌሎች ወገኖች ካልሆነ ዶክተር ከላይ ስለመጣ እድል እንድሰጥ ማለት ነው። እሺ ኤርሚ እንዴት ናችሁ? ሁላችሁ ነው? ጌታ ይመስገን። እንዴት ነው አለው? ጌታ ይባረክ። እኔ የምለው ነገር ብቻ ነው። ትንሽ ቆይቼ እላለሁ። አንዴ ለጊዜው በዚህ ጉዳይ ነው የሚባለው። አሉ እኛም መካከል እዚህ ሶሻል ሚዲያ ላይ እኛም ሶሻል ሚዲያ ላይ ጴንጤንን ብለው የፌሚኒስት አቀንቃኝ የሆኑ ሰዎች ሴቶች ተደርሶባቸዋል። በጣም ልብ ይሰብራል። በጣም ልብ ይሰብራል። አንድ 3 ደቂቃ ከሰጠኝ አወራለሁ። ይቅርታ። ችግር የለም። እሺ ኦኬ። ዶክተር ሰላም ላንተ ይሁን። ከየት ቤተ እምነት እንደሆን ከነገረንና ኤርሚ ሰላም ላንተ ይሁን። እኔ ቃለ ሕይወት ቤተክርስቲያን ነኝ፣ እዚያው አገለግላለሁ። የሁል ጊዜ ተከታታይ ነኝ። ባለፈውም ገብቻለሁ። ይሄ ጉዳይ በጣም ሲሪየስ ነው ብዬ ነው የማስበው። ስራ ላይ ስለሆንኩኝ ምናልባት 1 ደቂቃ ያህል ብቻ ነው የማወራው። ችግር የለውም ዶክተር። እንደዚህ አይነት ውይይት በጣም አስፈላጊ ነው። ለብዙ ሰዎች ላይመች ይችላል፣ ግን የግድ መነጋገር ያለብን ነገር ስለሆነ መነጋገር ተገቢ ነው። ትውልድንም እያጠፋ ያለ ጉዳይ ስለሆነ ሲሪየስሊ በዚህ ጉዳይ መነጋገር በጣም ተገቢ ነው ብዬ አምናለሁ። ቅድምም አንተም እንዳልከው በሀገራችን ብዙ ጥቃት አለ፣ ተደፍረው የሚገደሉ አሉ። ይህ ደግሞ ከህሊናም ከሃይማኖትም ከህግም አንጻር ፈጽሞ ተገቢ አይደለም። ቅድም ምናልባት ማርዲም እንዳለችው ከወንዶች ይልቅ ሴቶች የበለጠ ይጨቆናሉ በሀገራችን፣ ይታወቃል። ይሄ በወንዶች የሚደበደቡ የሚገደሉ ብዙ ሰዎች አሉ። ይሄ በሁሉም የኢትዮጵያ ክፍል አለ። እንደ ክርስቲያን ግን ከአንድ መልእክት በስተጀርባ ያለውን ነገር በጣም በጥንቃቄ መመርመር ተገቢ ነው። የአንድን ግለሰብ ጉዳት ለሌላ መልእክት የሚጠቀሙ ለሌላ ዓላማ የሚጠቀሙ ብዙ ሰዎች ስላሉ ነው። መልእክቱ ምንድን ነው ማስተላለፍ የፈለገው? ቀጥሎስ ያለው አክሽን ምንድን ነው የሚለውን በጣም በጥንቃቄ መርምረን ካላየንና ፕሮፋይላችንን በዚያ ልክ በጥንቃቄ የምንቀበላቸው ነገሮች ሁሉ በጥንቃቄ ካልመረመርን በጣም አስቸጋሪ ነው። አንዳንዶች እየተመለሱ እንደሆነ አይቻለው፣ ይቅር በሉኝ ያሉ። በጣም ጥሩ ነው። ይሄ ኢሚዲየትሊ ይሄን ነገር ማሰብ አለብን። በእውነት ይሄ በጣም የሚያስጮህ በጣም የሚያስለቅስ አሳዛኝ ድርጊት ነው። ያሳየህን ቪዲዮ አይቻለሁ። ከሁለት ቀን በፊት ነው ያየሁት። በጣም የሚያሳዝን። ለዚህ ትውልድ አሁን ላለው ለወጣቱ ምንድን ነው የሚያስተላልፈው? መራባትን የሚቃወም እግዚአብሔር የፈቀደውን የወንድና የሴት ግንኙነት የሚቃወም የእግዚአብሔርን ፈቃድ ጾታን የሚቃወም እንደዚህ አይነት ነገር ተከትሎ የሚመጣውን መልእክት በደንብ መርምረን ካላወቅን በጣም አስቸጋሪ ነው። ስለዚህ አንዳንዶቻችን እንደው መከራከርም ተገቢ አይደለም። ይሄንን ከተረዳን ኢሚዲየትሊ ወደ አክሽን መሄድ ነው።
ቅድም ስለ ሃይማኖት አንስተዋል እና መጽሐፍ ቅዱስ የአኗኗር ዘይቤያችንን ሁሉ ሼፕ የሚያደርግ በመልካምነት የሚያንጸን እንጂ ጨቋኝ አይደለም ብዬ በደንብ አምናለሁ። ስለዚህ ይህንን ከተረዳን በደንብ ከቅዱስ ቃሉ አንጻር ማንበብና መረዳት ተገቢ ነው። ከዚህ ባለፈ ግን እኔ ሁሌም ከሆነ መልእክት ጀርባ ያለውን ነገር በሚገባ መረዳት ተገቢ ነው። ይሄ የበግ ለምድ የለበሱ ተኩላዎች የሚያደርጉት ተግባር ነው። በማር የተለወሰ መርዛቸውን ይሰጡናል። እኛም ደግሞ የዚያ ተካፋዮች እንሆንና ደግሞ እንደገና ሌላ ችግር ይፈጠርብናል እና በዚህ በጣም ጥንቃቄ ማድረግ አለብን። አሁን ያሳየህን ቪዲዮ በጣም የሚያስጠላ እጅግ የሚያስጠላ መርዝ ያለበት ትውልድን የሚያጠፋ የእግዚአብሔርን ሐሳብና ፈቃድ የሚቃወም ነውና እዚህ ጉዳይ በጣም ልንጠነቀቅ ልንቆጣ ይገባል እና ከእንደዚህ አይነት ሰዎች መልእክት ጀርባ ያለው ነገር በጥንቃቄ ካልተረዳን መልካም መስሎ ይቀርባል። በኋላ ግን ውጤቱ በጣም አደገኛ ነውና በዚህ ጉዳይ ሁላችንም እንደ ትልቅ ቶፒክ አድርገን መነጋገርም አለብን፣ መቃወምም አለብን። ግን እንዲያው ተከታዮቻችን የሚሰሙኝ ሰዎች ሁሉ እኔ አድቫይዝ ማድረገው ፕሮፋይላችን ራሳችንን የምንገልጽበት ነውና ምንድነው ፕሮፋይል ያደረግኩት ብለን በጥንቃቄ ካላሰብን በስተቀር አደገኛ እንደሆነ እንረዳ ለማለት ነው። ጌታ ይባርከ። ኤርሚ ተናግሬ ልውጣ እንዴ? አውቀት አውሪ። እሺ ያው እኔ በጣም ዘግንኖኛል እውነት ለመናገር። አሁን ደግሞ በድጋሚ በደንብ ሳየው እቀይረዋለሁኝ። አሁን ፕሮፋይሉን ግን ወይ ሌላ በመጥፎ ነገር ሳይሆን በቅንነት ነው መቃወም የሚለውን ብቻ እንትን በማለት ነበር ያደረኩት። አመሰግናለሁ። እሺ በቃ ቀይሪ። ዋናው ይሄ ነው፣ መረዳትሽ እና ማወቅሽ ነው። ትክክል እንዳልሆነ ከተረዳሽ መረጃ እያሳየን ነው። ቀይሪ በቃ። እናመሰግናለን። የምንፈልገውም እውነታውን አውቃችሁ ከእንደዚህ አይነት ነገር ራሳችሁ እንድታስቀምጡ ነው። ምክንያቱም ይሄ ነገር በሴቶች ጥቃት በሚል ስያሜ ቢጀመርም መጨረሻው ግን ለምን ተቃወምኩት የሚል ጸጸትን ነው በእናንተ ላይ ሊያመጣ የሚችለው። ይህንን ነገር ፕሮፋይል አድርጋችሁ እየተቃወማችሁ ያላችሁት መጨረሻ ላይ ግን ጸጸቱ በእናንተ ይብሳል። ከተጎዱት ሴቶች በላይ ወደፊት የሚጎዱ ህፃናቶች፣ እህቶች፣ የሚጠፋው ትውልድ ድጋሚ እንድንጸጸት ያደርገናል እና ተባረኩ። ይህንን ነገር ከግንዛቤ ወስዳችሁ ይህንን ፕሮፋይል ያደረጋችሁ ወገኖች በሙሉ ቀይሩ። እናመሰግናለን። እነታችን በቃ ወርደሽ ፕሮፋይልሽን ቀይሩ። መሲ እሺ አንዳንዶች ምን ይላሉ መስልሽ፣ ለሴት ድምፅ መሆን ምንድን ነው ክፋቱ ይላሉ። እኔ ደግሞ ይሄ ድምፅ ከምናችሁ ነው የሚወጣው? ፈስም ድምፅ አለው እያልኳቸው ነው አይደል? ሰው ሲፈሳ ፈሱም ድምፅ አለው አይደል? ይሄ ድምፅ ከምናቸው ነው የሚወጣው? ስለዚህ የእነሱ ድምፅ የትም አይደርስም አንለስ ያ ድምፅ በጉልበታቸው እስካልሆነ ድረስ፣ ተንበርክከው ወደ ጌታ እስካልሆነ ድረስ ፈስም ድምፅ አለው፣ ስትናፈጡም ድምፅ አለው። እና የትኛው ድምፅ ነው አልገባንም። እና ድምፅ እየለየን እንትንም አለው የሙዚቃ መሳሪያ ሁሉም ድምፅ አለው። ያ ድምፅ ከየት ነው የሚወጣው? እና ይሄንንም አያይዘው ቢመልሱልን እንግዳ ተቀበይ። እሺ ሜሪ ግን በጣም አንድ ይሄ ነገር ሳልናገር ሌላ ሰው ከመቀበል አንድ ነገር ለመናገር ፈልጋለሁ። እኛ እሷን አንቀበልም ጥቃቱን እንቃወማለን የምትሉ ሰዎች በእናንተ አነጋገር ሰይጣንን አንቀበልም ግን ሐሳቡን እንቀበላለን እንደማለት ነው። ለኔ የተረዳሁት ነገር ይሄንን ነው።
ሴጣንን አንቀበለውም፣ ግን ሀሳቡን እንቀበላለን ማለት ነው። ራይት? ይመጣዋል ይሄ ንግግር? በፍጹም አይመጣውም፣ በጭራሽ ማለት ነው። ሀሳባችሁ ከሀሳባችሁ ጋር ይጋጫል። ሴጣንን ጠልታችሁ ሀሳቡንም ተቀብላችሁ ሊሆን የማይችል ነገር ነው። ስለዚህ የምታደርጉትን ነገር እወቁ፣ የምትከተሉትን ነገር እወቁ። መሪ እንደሌላችሁ አትቅበዝበዙ። የምትከተሉትን ለዩ። ሃይማኖታችሁን እንድትጥሉ የሚያደርግ፣ ማህበረሰቡን እንድትጠሉ የሚያደርግ፣ ትዳርን እንድትጠሉ የሚያደርግ፣ ወንዶች እንድትጠሉ የሚያደርግ አካሄድ ይሄ ትክክል አይደለም። እናንተ አሁን እየተቃወማችሁ ያላችሁት እውነቴን ነው የምላችሁ የሴቶችን ጥቃት አይደለም፣ በተዘዋዋሪ በጣም ብዙ ነገር ነው እየተቃወማችሁ ያላችሁ። እሺ ሰው አስቀምጬ ያላውራ። ሀሳብ መስጠት የምትፈልጉ ወገኖች ቀጥሉ በዚህ ጉዳይ ላይ። እሺ አሁን የገባሽ እህታችን ሰላም። ገብቻለሁ እንዴ? ይቅርታ። ጌታ ይባርካችሁ። ሻሎም ሻሎም። ቅዱሳን የአባቴ ብሩካን እታችን በላይም ያላችሁ ይሰማለሁ? ይሰማል? በደምብ ትሰሚያለሽ? እሺ ጌታ ኢየሱስ ይባርካችሁና በጣም ደስ የሚል ቴማን የያዛችሁት። ይሄ ብዙ ትውልድን ነፃ የሚያወጣ ቴማ ነውና በጣም ነው ደስ ያለኝ። ልክ ስገባ ምንድነው ብዬ ነበር ቪዲዮውን እስኪያሳይ ድረስ ኤርሚና ቪዲዮውን ሳይ ግን በጣም በቃ በተለይ ኢንተንሲቭ መነገር ያለበት ነገር ነው ይሄ ነገር ወገኖች። የትኛውም ፓስተር ወይ የትኛውም ነቢይ በዚህ ጉዳይ ላይ የሚያስተምር ካለ ዶክተር ስዩም በስተቀር የሚያስተምር ሰው አላየሁም እና ትውልድ እየጠፋ ነው ወገኖች። ውጭ ያለ ሰው ብቻ አይደለም፣ አህዛብ ነው። ኦልሬዲ በአለም ነው ያለው፣ በጨለማ ቁጥጥር ውስጥ ነው ያለው። ቸርች ውስጥ ነው የምላችሁ ያሉት። ቸርች ውስጥ የሚፈርሰው ትዳር በሙሉ በዚህ መንፈስ ነው። ኢትስ ስፕሪት፣ ኢትስ መንፈስ ነው። እኔ ከዚህ መንፈስ ነፃ የወጣው እህታችሁ ነኝ። እሺ መለኮታዊ በሆነ አሰራሩ ጌታ መንፈስ ቅዱስ ነፃ አውጥቶኛል። ዛሬ ትውልድን ነፃ እያወጣው ነው። ኢየሱስ ጌታ ነው። ጌታ ረድቶኝ በባሌን ሰዓት በዚህ እንትን ላይ በዴሊቨራንስ እና በሂሊንግ ነው የማገለግለው። ቲክቶክ ላይ አገለግላለሁ ለምታውቁኝ ሰዎች እና ጌታ ኢየሱስ ክርስቶስ በረክ ያርግ ሄርሚዬ። በቃ እንዲያውም አንዳንድ ጊዜ በዛ አድርገህ ስለዚህ ቴማ አምጥተህ ሰዎች ቢነቁና ነፃ ቢወጡ በጣም ደስ ይለኛል። ወገኖች በዚህ ችግር ላይ ተይዛችሁ ያላችሁ ሰዎች ከዚህ ነገር ላይ ማን ነው የሚያላቅቀኝ? በፖርኖግራፊ ወይ ሳታውቁት በህልማችሁ ይሄ መንፈስ ገብቶባችሁ ከሆነ አንድ ነገር ልነግራችሁ እወዳለሁ። የእግዚአብሔር መንፈስ ከዚህ ነገር ውስጥ ነፃ ያወጣችኋል። በእውቀት ተስማምታችሁ ሰሚት ስታረጉ ከመንፈስ ቅዱስ ጋር ነፃ ያወጣችኋል። ትናንትና በዚሁ ቴማ ስጸልይ ነበረ ማታ። ኢየሱስ ጌታ ነው። ልታናግሩ የምትፈልጉት ኤርሚያስን ነው ወይ ሌላ ሰው ነው የምታምኑት? አገልጋይ ጋር ቅረቡና ችግራችሁን ተናገሩ፣ ይጸልዩላችሁ። አንዳንድ ጊዜ ይሄ መንፈስ ጮሆ የሚወጣ አይደለም። ግን አንድ ነገር እርግጠኛ ሆኜ ልንገራችሁ ወገኖች፣ እርግጠኛ 150% እርግጠኛ ሆኜ ልንገራችሁ፣ ቸርች ውስጥ ያለው የሚፈርሰው ትዳር በሙሉ በዚህ መንፈስ ነው። ስፒሪቹዋል ሃዝባንድ፣ ስፒሪቹዋል ዋይፍ። እዚህ ውስጥ ራሱ ሰዎች አላችሁ። እርግጠኛ ሆኜ የምነግራችሁ ከዚህ ነገር ላይ ነፃ መውጣት ያለባችሁ። ራስሽን የምታረኪ ሴት ራስሽ በራስሽ በእጅሽ ወይ ደግሞ በመሳሪያ ገዝተሽ ወይ ደግሞ ራስን በራስህ የምታረካ ወንድ አለ። በህልምህ የሚገናኝሽ ሴት አለች፣ የሚገናኝሽ ወንድ አለ። ወንዱን ብትሆን እንደዛው ሴት ትገናኛለች፣ ወንድ ትገናኛለች። እና ይቅርታ ሀሳቡ እዚህ ያለንበት ሀሳብ ላይ እናተኩር። እሺ ችግር የለውም። በዚሁ አጋጣሚ ልናገር ብዬ ነው። ይሄም ነፃ መውጣት ስለሆነ ብዬ ነው እና ቴንኪው። እሺ ችግር የለውም። እና ከዚህ ነገር ላይ ነፃ መውጣት ትችላላችሁ። ኢየሱስ ጌታ ነው። አሜን። ነፃ መውጣት ትችላላችሁ ከእግዚአብሔር ጋር ተስማምታችሁ። አገልጋዮች እናንተ ራሳችሁ ነፃ መውጣት ካልቻላችሁ ጸልያችሁ አገልጋዮች ጋር ሂዱ፣ አናግሯቸው። ከዚህ ነገር ላይ መላቀቅ ትችላላችሁ። አለበዛ ግን በጣም አደገኛና ሰይጣንን ወርሺፕ እያደረግን ነው። ሳናውቅ ሰይጣንን ወርሺፕ እያደረግን ነው። እና የተያዘ ቴማ ነው የተናገርኩት። ሌላ ምንም የተለየ ቴማ አይደለም የተናገርኩት እህቴ።
ሌላ ነገር ሆኖ ከተሰማሽ ሶሪ እና ጌታ ይባርካችሁና ብዙዎቹን እያነቃችሁ ነው ያላችሁት። የብዙ ክርስቲያን ትዳርን እየረዳችሁ ነው ያላችሁትና ቀጥሉ ልላችሁ ነው። ሌላ ምንም ምለው ነገር የለም። ልታናግሩኝ የምትወዱ ሰዎች ካላችሁ ኢንቦክስ አድርጉልኝ፣ እጸልይላችኋለሁ። ብዙ ሰዎች ነፃ እየወጡ ነው ከዚህ ነገር ላይ በፖርኖግራፊ ይሁን በህልማቸው ይሁን ከልጅነታቸው ጀምሮ የሚከተላቸው ይሁን ነፃ እየወጡ ነው። እኔ ቤት ውስጥ መጥተው የሚመሰክሩ አሉ። እንዲያውም በተደጋጋሚ ነው እየገባ እንዲመሰክር ማድረግ ያለች ነፃ ፍቃድ ስላለው ማለት ነው። ሁሉም ሰው ቸርች ስላለው ቸርች አለው እና እግዚአብሔርን ለመከተል በወደዳችሁ ቁጥር የትኛውም የጸጋ ስጦታ አይጎድልባችሁም ይላል የእግዚአብሔር ቃል እና ሁሉም ቸርች አለው። ወደ ቸርቾቻቸው ይሄዱ፣ ግዴታ ወደ አንቺ መምጣት የለባቸው። ይቅርታ አንዴ ሆልዶን እንደ ተማረ ሰውም እንደ ክርስቲያን የምናወራ ኦኬ። ሁሉም በያሉበት ቸርች አላቸው። ስለዚህ ሁሉም በያሉበት ወደ ቸርቾቻችሁ ሂዱ፣ ወደ መሪዎቻችሁ ሂዱ፣ ወደ መጋቢዎቻችሁ ሂዱ፣ ወደ አስተማሪዎቻችሁ ሂዱ፣ ወደ ጸሎት ቲም ሂዱ። ሴቶችም ከሆናችሁ የእናቶች የጸሎት ቲም አለ ይባላል እንጂ ወደ ኒሙ ምናምን እና እንደዚህ አይነት ነገር አንፈልግም። ስለ ሀሳብሽ በጣም እናመሰግናለን። ተባረኪ። በቃ እኛ ማስታወቂያ አናሰራም። ሌላ ሰው ሀሳብ ካለ ተቀበሉ። እሺ እሰማለሁ ወገኖች። ኦኬ ያ ቴንክ ዩ። እሺ ተባረኪ እህትየው። ወደ መጨረሻ አካባቢ ላይ ያለውን እየሰማው ነበረ። ኤኒዌይ እኛ በትክክል ስለ አገልግሎታቸው፣ ስለ ህይወታቸው፣ ስላሉበት ቤተክርስቲያን የማናቃቸው ሰዎች ጋር ሂዱ ይጸልዩላችሁ፣ ሂዱ ያስተምሯችሁ፣ ሂዱ ይስበኳችሁ ብለን አንልም። ልብ በሉ። አሁን ወንጌላዊ ሁሴንን ቢሆን እዚህ ጋር ትልቁ ላይ ያረኩት ማለት ነው። አድራሻ አለው፣ የቤተክርስቲያን አገልጋይ ነው። በመካነ ኢየሱስ ቤተክርስቲያን የሚያገለግል ወንድም ነው ማለት ነው። ኮልፌ መካነ ኢየሱስ ቤተክርስቲያን ማለት ነው። ኦርዴንድ የተደረገ ነው። ቤተክርስቲያን የምታውቀው ነው። በጸጋ ስጦታ የሚያገለግል ሰው ነው። ሂዱና ወንጌላዊ ጋር ይጸልይላችሁ ብለን ብንል አድራሻ እንሰጣችኋለን፣ ስልኩን እንሰጣችኋለሁ። እኔም እህትየውም ሌሎችም ማለት ነው። ለምን? የሚታወቅ አገልጋይ ነው። በመካነ ኢየሱስ ቤተክርስቲያን የሚታወቅ አገልጋይ ነው። እኛ የምናውቀው ነው። ኦኬ ዘማሪ ዳጊ ጋር ሂዱና ይጸልይላችሁ ብለን ብንል ዳጊ ትልቁ ላይ አድርጌዋለሁ። ዳጊን ማን ነው የማያውቀው? እዚህ አሁን ስለ ህይወቱ ስለ መንፈሳዊ ነገሩ ማለት ነው። ኦኬ የሚያገለግልበት የሚገለገልበት ቤተክርስቲያን ስላለ አንዳንድ ሰዎች ዛሬውኑ አይተናችሁ በእርግጥ እግዚአብሔር አስነስቷችሁ ሊሆን እንደሚችል በጣም እናምናለን። እኔ በሴቶችም አገልግሎት በወንዶችም አገልግሎት አምናለሁ። ዋናው ከእግዚአብሔር ዘንድ ጸጋ ስጦታ የተቀበሉ ይሆኑ። ግን ሰዎችን ኢንቫይት ስታረጉ እኔም በውስጥ አግኙ ምናምን ብላችሁ ስትሉ እናንተ ራሳችሁን እኛ ዛሬ ነው የምናውቃችሁ። ስለዚህ እህትየው ሜርሲ ያደረግሽው ትክክል ነው። ገብታ የተናገረችው እህት በፌሚኒስት ጉዳይ ላይ የተናገረችው ትክክል ቢሆንም ማስታወቂያ ማሰሪያ አይደለም። ቢያንስ እርስ በርስ መጀመሪያ መታወቅ አለብን። አላቃችሁም። ሜርሲን አውቃታለሁ፣ እዚያውም በሚገባ አውቃታለሁ። ቤኪን አውቃዋለሁ በሚገባ፣ ወንጌላዊን አውቃዋለሁኝ፣ እህቴ መሲን አውቃለሁ፣ ዳጊን አውቃለሁ። እዚህ ላይ አሁን ቢን የተባለውን እህት አላውቀውም። ፓስኦቨር የተባለችዋንም እኔ አላውቃትም። እሷ ልታውቀኝ ትችላለች። ዲቴል ግን አሁን እነኝን ወንድሞች ናቶች በማቅበት አላውቅም ማለት ነው። እና በመጀመሪያ እንተዋወቅ። እንደዛ አይነት አገልጋዮች ከሆናችሁ እግዚአብሔር በጸጋ እንድታገለግሉ ጸጋ ሰጥታችሁ ከሆነ ወንዶችም ሴቶችም ልጆች የሆናችሁ በመጀመሪያ እንተዋወቅ። ጥሪ አድርጋችሁ አገልጋይ ሰዎችን ኑ እንጸልይላችኋለን እንደዚህ ምናምን ወይ ደግሞ ምክር እንሰጣለን ምናምን ብላችሁ ከማለታችሁ በፊት መጀመሪያ እንተዋወቅ። ስለዚህ አሁን ቅድም ውስጥ ላይ አሁን ገብታ ያወራችሁት ስለማናቃት ማንም ሰው በውስጥ አግኙኝ ብላ ያለቻችሁን ሰዎች እንደዚህ አይነት ሰዎች እኔ እንድታገኙ አልመክርም። ከዚህ ይልቅ ቤተ ክርስቲያን አለን፣ አጥቢያ ቸርች አለህ። ከሌለህ አጥባ ቸርች ግባ። መካነ ኢየሱስ ገብተህ መንፈሳዊ ውጊያ ተዋጋ። ሙሉ ወንጌል ገብተህ መንፈሳዊ ውጊያ ተዋጋ። ቃለ ሕይወት ገብተህ መንፈሳዊ ውጊያ ተዋጋ።
መሰረት ክርስቶስ አማኑኤልም ይሁን ሕይወት ብርሃን ጉባኤ እግዚአብሔርም ይሁን የትኛውም ገነት ቸርች ግባና ተዋጋዛ ማለት መንፈሳዊ የሆኑ ውጊያ ማለት ነው። አገልጋዮች አሉ፣ ጊዜያቸውን ሰጥተው የሚያገለግሉ አሉ። እኛም የቤተክርስቲያን አገልጋዮች ስለሆንን ወደ ቤተክርስቲያን አገልጋዮች ነው መሄድ ያለባችሁ። ይሄ ነገር ሲሪየስ ነው። አንዳንድ ሰዎች ይዶን ነው ህይወታቸውን ስለማናቅ ማለት ነው። ህይወታቸውን ግን ለምናቅ አገልጋዮች ግን እንመሰክራለን። ህይወታቸው ለምናቅ አገልግሎታቸው ለምናቅ ሰዎች ሂዱ፣ ይጸልዩላችሁ፣ ይምከሯችሁ ብለን እንላለን። እውነት ነው። ከዛ ውጭ እህትየው ያደረግሽው ነገር ትክክል ነው። ትክክል ባይሆን ትክክል አይደለም ብለን እንላለን። ትክክል ነው ያደረግሽው። ሙሉ ለሙሉ በቸርች ውስጥ ትዳር የሚፈታው በተመሳሳይ ጾታ ነው አለች እኮ። በፍጹም እንዴት እንደዛ ይባላል? በፍጹም እሱኛን አልሰማሁም። በፍጹም በቸርች ውስጥ በስንት ነገር በገንዘብ ተጣልተው የሚፋቱ አሉ። ሶስተኛ ወገን ጣልቃ ገብቶባቸው የሚፋቱ አሉ። በግብረ ስጋ ግንኙነት መከላከል ምክንያት የሚፋቱ አሉ። የቤተክርስቲያን አገልጋዮች ነን። ኦኬ፣ በፍጹም እንደዛ አይደለም። ምክንያቱ ብዙ ነው። አንዱ በአንዱ ላይ በመወስለት የሚፋቱ አሉ። ሚስት ለባሏ ታማኝ ሆና ባል በእሷ ላይ እየማገጠባት ወይ ደግሞ ባል ለሚስቱ ታማኝ ሆኖ እሷ በእሱ ላይ እየማገጠችበት እንደዚህ የሚገኙ አሉ። በዚህ ምክንያት ፍቻ አለ። በግብረ ስጋ ግንኙነት በመከላከል ማለት ነው። ተጋብተው ሲያበቁ አጥሯን አጥራ የምትቀመጥ ማለት ነው። በአልጋቸው ላይ ይተኛሉ። አንድ አልጋ ላይ መካከላቸው ግን ብርድ ልብስና ፍራሽ አስቀምጠው የሚተኙ ማለት ነው። አትንካኝ አትንኪኝ ብሎ ጀርባውን አዙሮ የሚተኛ የሚገባትን የማያደርግላት የሚገባውን የማታደርግለት ሴት ማለት ነው፣ ወንድ ማለት ነው። በዚህ ምክንያት ዛሬ ነገ ገበኔ ነው እንዴት ብዬ እናገራለሁ፣ ለፓስተር ምን ብዬ እናገራለሁ ብለው አንዳንዶቹም ደግሞ ሄደው ደግሞ ይናገራሉ። ከተናገሩም በኋላ ፓስተሩ ጠርቶ ሁለቱንም ማንም በሌለበት ይመክራቸዋል፣ ይገስጻቸዋል። ትክክል አይደለም ያደረከው፣ የሚገባው ልታደርግላት ይገባል። አልጋም ላይ ቢሆን ልትከለክላት አይገባም። ለምንድነው ጀርባህን አዙረ የምትተኛው አንተ ሰውዬ፣ አንተ ወንድም ተብሎ ተገስጾ ተመክሮ በፓስተሩ እምቢ ብሎ እሱ በየሰፈሩ እየተርመጠመጠ እየመጣ ውጭ ጨርሶ እየመጣ እሷ ግን እዚህ ስጠብቀው ይላል። እሷም ደግሞ በውጭ ጨራርሳ ስትመጣ እሱ መጥቶ ማታ ልቀፍሽ ብሎ ሲላት አትንካኝ፣ ደክሞኛል፣ ሆርሞኔ ተዛብቷል እያለች ከወር እስከ ወር ነው እንደ ሆርሞንሽ የሚዛባው አይደለም። የትዳር መፋቻው ምክንያት በጣም ብዙ ነው፣ ሺህ ነው ጉዳዩ። ዋና ዋና ግን ከተባለ በጥናት የተደገፈ ማለት ነው። ዋና ዋና ከተባለ የግብረ ስጋ ግንኙነት መከላከል፣ ተጋብተው የሚከላከሉ ማለት ነው። አራስ ነብር ትሆናለች፣ አራስ ነብር ይሆናል፣ አትንኪኝ እያላት ማለት ነው። ታዲያ ምን ልታረግ አገባሃት? አንቺስ ምን ልታረግ ያገባሽው? በእኔ ንግግር ሁሌ እንደምናገረው እንደ 6 ኪሎ አንበሳ ስሙኒ እየከፈለ መቼም ሰው ሊያስጎበኝሽ አይደለም ያገባሽ፣ ወይ ደግሞ ልታስጎበኙ አይደለም ያገባሃት፣ ወይ ደግሞ ያገባሃትም አንተም ይሁን አንቺ። መፋቻው ምክንያት ብዙ ነው። ዋና ዋና ግን የተባለው የግብረ ስጋ ግንኙነት መከላከል በገንዘብ ጉዳይ እሷ ደብቃ ለቤተሰቦቿ ትረዳሊ፣ ባሏን ሳታናግር እሱ ደብቆ ለቤተሰቦቹ ያናግራል ማለት ይሰጣል፣ ገንዘብ ማለት ነው። ሳያማክራት አትችልም። ወንድ ማለት ኪስህም ሁሉ ጭምር ደሞዝህም ሁሉ ጭምር የሷ ነው። ቤት ያስቀመጥካት ዝም ብላ ሰታቴ አይደለችም፣ ድስት ወይ ደግሞ ማድጋ አይደለችም። ዝም ብላ ጉልት ያለች ማለት ነው። ገንዘቡን የት አደረስከው ብላ ትጠይቃለች። ደሞዝ ስራ አለ አይደል? አዎ፣ ያመጣኸው የሚታወቅ ደሞዝን የወንድ ልጅ ደሞዙ አይጠይቅም ይላል። ይጠየቃል። 4 ነጥብ በደንብ ነው የሚጠየቀው። የሴት ልጅ እድሜዋ አይጠይቅም ይላል። ይጠየቃል እንዴ? ይጠየቃል። የ42 ዓመት ሆነ የ24 ዓመት ልጅ ነው ትላለች። ምንም በዱቄት ብሸፍኙ በኋላ መገለጡ አይቀርም። እልቅ ግልጡን ተናገሪ መጀመሪያ። አይጠይቅም ይለው። ይጠይቃል። ሁለቱም ይጠይቃል። እድሜም ይጠይቃል። ማማን ሳገባት የ24 ዓመት ልጅ ነበረች። ዱቄት እንዳለ እንደሌለ ቼክ አድርጌ ነው እንዳልታለን ማለት ነው። ተስካ ያለሽ አይደል ራሄል? ይጠየቃል። ጠይቁ። ኦኬ። የቻይና ሴት ይመስላሉ። ገና አሁን በቅርብ የተወለዱ ማለት ነው። ጉዳዩ የሚመጣው ጫጉላ ገብተህ ማታ አድራችሁ ጠዋት ስትነሳ
የጠዋት ፊት ስትለቃለቅ በቃ ጠረጴዛ እንዳደበድብ ይጠይቃል። ይሄ ሁሉ መፋቻ ነው። ራሳቸውን ደብቀው ራሳቸው እድሜ ደብቀው ራሳቸውን ደብቀው ድንግል ሳይሆኑ ድንግል ነን ብለው አሁንማ እኔ ያመለጥኩኝ እንጂ መድኃኔዓለም በጊዜ ያስመለጠ እንጂ አሁንማ ዳሌ ሁሉ እየለጠፉ የሚገዛ ዳሌ አለ እና ለጣጥፈው ወንዱ ደግሞ ተለክፏል። መቀመጫ የሚያይ ወንድ ማለት ነው። አንተ ዳርት ይዛለ ስለ ወንድ ማለት እና ይለጣት በዚህ በግራና በቀኝ ይለጣጥፉታል። የሚለጠፈውን ጉዳይ ማለት ነው። ከዛ ቀሚሷን ሽንሽኗን ለብሳ ስትሄድ አቤት 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 ይላል። ይሄ ደግሞ እንደ ሐረር ሰንጋ ነጋዴ ከኋላ የሚያይ ግልብ ወንድ እሱን ያይና በቃ ማታ ታወልቅልሃለቻ። ከዛ በመላጌ የተፋቀ ቆጮ መስላ ቀጥ ብላ ታገኛታለህ ማለት ነው። ያገባት እሷን ወደ ሳይሆን ዳሌ ወደ ነው። ምን አልሽኝ እህትየው? ተቃውሟለሽ እንዴ? አረን ኖ እህትየው አረን የተፋቱት የሚፋቱት በዚህ ነው ትላለች እንዴ? ቸርች ውስጥ መፋቻው በጣም ብዙ ነው። ይህም ጠው ሀሳብ ያላቸው ትቻለሁ። ያው አቁም ካላችሁኝ አቆማለሁ። አዎ እንዴ ሀሳብ አይ መፋቻው ጉዳይ ነው። መፋቻው ነው፣ እልፍ ነው። መፋቻው እልፍ ነው። ይሄም ነገር ግን አሁን ይሄ ፌሚኒስቶችም ጉዳይ የተመሳሳይ ጾታ ጋብቻም ጉዳይ በጣም ተጽዕኖ እንዳለው እናውቃለን። እሺ የኛ የወንጌላውያን አማኞች እኔ ሌላው ክርስትና ውስጥ አልገባም። እኔ ግን ጴንጤ ስለሆንኩ እዚህ ጉዳይ ግን እዚህ ሰፈር ላይ ግን እናወራለን። የኛ የፔንቴኮስታል የወንጌላውያን አጠቃላይ የወንጌላውያን ክርስትና ፔንቴኮስታል ብቻ ሳይሆን ሪፎርሜሽን የሚሆን ሉትራውያን ዋቴቨር ሴቶች በሃይማኖታችን አስተምሮት የሚጨቆኑ ናቸው። ሳትፈሩ ተናገሩ ወንድሞች፣ እናቶች፣ በተለይ እህቶች ማለት ነው። ወንዶች ዝም በሉ። እህቶች እንደ ወንጌላውያን አማኝ ሃይማኖታችን ወይ ደግሞ ቤተ ክርስቲያን ለምሳሌ በእስልምና ሃይማኖት እንደሚጨቆኑ እንደሚበደሉ ልክ እንደዛ ትበደላላችሁ? በጭራሽ እርሜ በጭራሽ። እሺ መሲ ብቻ ነች የመለሰችው። አንድ ጴንጤ ተገኝታለች። ሌሎቻችሁስ እታች በኮሜንት መጻፍ ትችላላችሁ። አደላ ታጊ ቅድም ገብተሽ ታወሪ ነበር። ጌታ ይባርክሽ። አዎ የእውነቷን ፍርጥ አድርገን መናገር ያለብን ካለ መነጋገር እንችላለን። ፓስተሩን አገልጋዩን እናነጋግራለን። ትምህርታችን ይታወቃል አይደል? ክርስቶስ ቤተክርስቲያንን እንደወደዳት ባል ሚስቱን ሊጣላት ይገባል ነው ወይስ ሊወዳት ይገባል ነው ብሎ የሚል ሊወዳት ይገባል ነው። መጽሐፍ ቅዱሳችን በጣም ሚስትን ያገኘ በረከትን አገኘ እኮ ነው ብሎ የሚል የምትገኘውም ከእግዚአብሔር ዘንድ ስለሆነ ሰጪውም እግዚአብሔር እንደሆነ በደንብ ነው የሚናገረው። እንደኔ ከእግዚአብሔር ዘንድ ሚስትን የተቸራችሁ ሰዎች ጌታን አመስግኑ። ባልም የሚገኘው ከእግዚአብሔር ዘንድ ነው። ባይዞ ለሴት ብቻ ስለተጻፈ አይደለም። በመጽሐፈ ምሳሌ ላይ ባልንም የሚሰጥ እግዚአብሔር ነው፣ ለሴቶች ማለት ነው። ሰው በራሱ ሄዶ ማግኘት ይችላል። በራሷ ሄዳ ማግኘት ትችላለች። በራሱ ሄዶ ማግኘት ይችላል። በራሳችን መንገድ ሄደን ልናገኝ እንችላለን፣ ግን አይጠቅምም። ስለዚህ ከእግዚአብሔር ሚስትን ያገኘ ከእግዚአብሔር ዘንድ በረከትን አገኘ ነው ብሎ የሚል ጌታም ደግሞ ለእህቶች ያለውን ክብር ታውቃላችሁ። በምድር አገልግሎቱ እንኳን በነበረበት ዘመን የእሱ የአገልግሎት ቀኝ እጅ የሚባሉቱ ከሐዋርያቱ በላይ እንደውም ከማናቸውም ይልቅ ከማናቸውም ከጴጥሮስም ከዮሐንስም ከማናቸውም ይልቅ በገንዘብ በመደገፍ አብረውት የቆሙ የገሊላና የኢየሩሳሌም ሴቶች መሆኑ ይሰመርበት። ኦኬ፣ ይሰመርበት። እህትማማቾቹ እነ ማርያምና እነ ማርታ መንደር እየሄደ ቢታንያ
ጌታ ከእነሱ ጋር የቀረበ ግንኙነት ነበረው፣ ፋሚሊየር ሆነው ማለት ነው። አየህ፣ ሴቶች ያሉበት ቤት ማለት ነው። ስለዚህ የእኛ ጌታ ኢየሱስ ክርስቶስ የእግዚአብሔር ልጅ የዳዊት ልጅ ለሴቶች እግዚአብሔር ራሱ ለሴቶች ትልቅ ክብር አለው። ወንዶችና ሴቶች ልጆቼ ላይ ከመንፈሴ አፈሳለሁ እኮ ነው ያለው። ከእናንተ ጀምሮ እግዚአብሔር ያዳናቸው ከዓለም ርኩሰት ያዳናቸው የእግዚአብሔር ልጆች በጣም ብዙ አሉ። ዛሬም በዓለም ውስጥ እንኳን ያሉትን እግዚአብሔር ሴት ወንድ ብሎ ሳይለይ ነው የሚወደው። እግዚአብሔር ያዳናቸው ደግሞ የጸጋ ስጦታ የተገለጠባቸው እኔ በዘመን ያየኋቸው ስንት የእግዚአብሔር ሴቶች አሉ። ሴት ክቡር ናት በክርስትናው ዓለም፣ በእኛ በወንጌላውያን አማኞች ማለት ነው። በጣም ክቡር ናት። ማን ነው አሁን በእናቱ ውስጥ የሚጨክን? ማን ነው በሚስቱ የሚጨክን? እኔ ነገርኩ። በምንድነው አንድ ሰው ሲጠርት እግዚአብሔር በመንግስቱ ወንድ ልጅ በሚስቱ ከመጡበት አይሆንም ምናምን ነገር ብሎ የሚል ነገር ሲናገር ሰምቻለሁ። እግዚአብሔር መንግስቱን እነቀንቃለሁ ምናምን ነገር ብለህ ካልክ ሲጀምር የሚነቀንቅ መንግስት የለም። ግን እነቀንቃለሁ ብለህ ልትታገል የምትፈልግ ከሆነ እግዚአብሔር ስርህን መሰረትን ይነቅለዋል። ትዕቢተኞችን እግዚአብሔር በልባቸው ሀሳብ ይበተናል። መበተን ብቻ አይደለም፣ ትዕቢተኞችን ከሩቅ ያውቃቸዋል ነው ብሎ የሚለው እና ማን አሁን በሚስቱ እዚህ የሚጨክን? በልጆቹ ሴት ይሁን ወንድ ቢሆን እናት ብትኖር እህቶች ቢኖሩ ማን የሚጨክን ሴት ላይ? የእህቶቻችንን ጭቆና ዛሬ ቅድም እንዳያችሁት እርኩሰትን የምታረግ ሴትዮ መታ አይደለም እኛን ቀስቀሳ ቤንጤ ሁሉ ፕሮፋይል ወደ መቀየር የሚሄደው ማለት ነው። ተባረኩ። አሁን ሁለት እህቶች ገብታችሁ እንቀይራለን ብላ ያላችሁ እናንተ እግዚአብሔር ልጆች ናችሁ። ኦኬ፣ ፕሮፋይል ቀይሩ ብለው የሚሏችሁ ሰዎች እነማን እንደሆኑ በመጀመሪያ ወቁ። ከበስተጀርባ የእህቶች መበደል ጉዳይ ሴንሲቲቭ ጉዳይ ነው። ማንንም ሰው የሚያውቀው ማንም፣ እኔ ብቻ አይደለሁም። ዳጊ ያውቃል እህቶች እንደሚበደሉ፣ ሁላችንም። ወንጌላዊ ያውቃል፣ ቤኪ ያውቃል፣ መሲ ታውቃለች፣ ሁላችንም። ፓስኦቨር ታውቃለች፣ እህትዬ መርሲ በሙሉ እዚህ ያላችሁ ታውቃላችሁ። እዚህም ያላችሁ የሌላችሁም ሰዎች ያውቃሉ። የእህቶች ጭቆናና በደል ማለት ነው። ነገርየው ሴንሲቲቭ ስለሆነ በዚህ ጉዳይ ለምን ቹ አልልም፣ ጃስ አልለውም። ህዝቡ ምን ያህል ቴንኪው ተባረኬቴ፣ ህዝቡ ምን ያህል እንደሚከተለን ምን ያህል እንደሚሰማን እንወቅ ብለው በሚል ማለት ነው። እሷ ባል ማግባት ለምን ባል ከገበያ ነው እንደሚገዛው እንደ ቀንድ ከብት እንዳርደው ነው እንደበላው ነው እያለች የምትቀልድ ከወንድ ጋራ መተኛት ነውር መስሏት እንዳልኳችሁ አርቲፊሻል እየገዛች ይሄው እንደዚህ እርኩሰትን የምታደርግ ሴትዮ የቀየረችውን ፕሮፋይል ፒክቸር አንቺ በጌታ የሆንሽው እህቴ፣ አንተ በጌታ የሆንከው ወንድሜ በምንም አይነት መልኩ ልትከተሏቸው አይገባም አይገባም። ከሰማችሁ ማለት ነው። ካልሰማስ ሉሲፈርን ትከተለዋለህ ነገ፣ ምንም ጥርጥር የለም። ዓለም እኛን ልትመራን አይገባም። የእግዚአብሔር ልጆች ኦኬ፣ ዓለም እኛን ልትመራን አይገባም። ያውም እርኩሰትን የሚያደርጉ ሰዎች እኛን ሊመሩን አይገቡም። ቀይሪ ስትልሽ አንቺ የምትቀይር የብርሃን ልጅ ሆነች የጨለማ ልጅ ሆነች ማለት ነው። በጌታ ያልሆነች ኢየሱስ ክርስቶስን እንዴት እንደምትሳደብ አይቻታለች ሴትዮ፣ እግዚአብሔርም ማለት ነው። እሱን ቪዲዮ አይታችሁታል እህትየው መሲ? አይ ቲንክ ዳውንሎድ ላድርገው አደ ነው። አይታችሁታል እህትየው ሜርሲ? አይታችሁታል? ብዙ ቪዲዮዎች ስላሉ የሆነ ቪዲዮ እግዚአብሔርን ራሱ የምትሳደብበት ማለት ነው። ሃይማኖትን ግን የምትሳደብበትን እሱን እኔም ልክ ይልሃል። ያ ሃይማኖትንም ራሱ እግዚአብሔርንም ስትሳደብ አይቻታለሁ የሆነ ቪዲዮ ላይ። አይ ቲንክ ዳውንሎድ ያርኩት ይመስለኛል። እና እንደነኛ አይነት ሰዎች ናቸው የሚዘውሩት። ዋናው ፖይንትም እኮ ኤርሚ የሃይማኖትን መንካት ነው። ሃይማኖትን መንካት ደግሞ ከእግዚአብሔር ጋር ነው ጸባቸው አይደለም እንዴ? አዎ። በሃይማኖት ጉዳይ ደግሞ ያላትን አቋም ኢቨን ዋና ፖይንቷን ራሱ ስናየው እንዴት ወንድ ልጅ የበላይ ይሆናል የሚል ጥያቄ ማለት ነው። እንዴት ወንድ ልጅ ወንድና ሴት በአጠቃላይ ፖይንቷ ምንድነው? ወንዶችን ዝቅ የማድረግ ጉዳይ ነው። የእግዚአብሔር ክብር የእግዚአብሔር ሀሳብ የሆነውን ነገር መሸፈን ነው። እግዚአብሔር ያከበራትን ሴት እሷ ከፍ ልታደርግ አትችልም።
ጌታ የወደዳትን ሴት እሷ እኔ መጥቼ የእግዚአብሔርን ቃል አርማለሁ ልትለን አችልም። እሷ ማን ስለሆነች ያስ እንደነኛ ሰዎችን መከተል መስማትም መከተልም የለብንም፣ መጠንቀቅ ነው ያለብን። ይቅርታ ባህሩ ከካናዳ ገስት ልካ ያው ይመስለኛል አይደል? ተሳስቼ ነው? ያንተ ነው ወይስ ሌላ ሰው ነው? አንተ ከሆንክ አዎ በለኝ እስኪ ከታች ኮሜንት ላይ። አንተ ነው ወይስ ሌላ ሰው ነው? ወይት ባህሩ ምትኩ ይላል የሱ ነው። ድንገት ግን ሌላ ሰው ከሆነ ብዬ በሚል ነው። እሺ አንተ ከሆንክ ግን እንዳትልክ። እሺ ነግሬሃለሁ። አንተ ከሆንክ እንዳትልክ። ብዙ የእግዚአብሔርን ትዕግስት፣ በጣም ብዙ የእግዚአብሔርን ፍቅር በሕያው ጌታ ፊት ለብዙ ዓመታት አሳይቻለሁኝ፣ ታግሻለሁኝ። እየለፈለፍክ ከካናዳ እስከ ኢትዮጵያ ድረስ ከበስተጀርባ በጦር የምትወጋኝ የወሬ ምላስ ሾተል አንደበት ላይ የተቀመጠ በጣም እግዚአብሔር እንዲፈውስህ የምጸልይልህ ወንድም ነህ። እንዳትልክ። እኔ ጋር እንዳትደውል ብዬ በውስጥ እንደጻፍኩልህ እዚህም ገዝት እንዳትልክ። ባህሩ የምትባለው ወንድም ማለት ነው። ኦኬ። አዎ እዚህ ከበስተኋላ እየወጋችሁኝ እዚህ መታችሁ ወንድምነት ምናምን ነገር ጌታዬ አባቴ ኖ ወጥ ሁን። ገዝት ላይ አይቼው ነበረ እታች ልኮ እኔ ነኝ ያስወረድኩት። አላውቆ ነው ያደፈጠው። እንዳትልክ። እንደዚህ አይነት ወንድምነት እኔ አላቅም። እኔ የማውቀው እኔ ክርስቶስ አገልጋይ ነኝ። እኔ የማውቀው ጽድቅም በፊት ለፊት የሚናገር ጥፋት ካለ የሚናገር የሚገስጽ የሚያቀና የሚመልስ እንደዚህ ነው። ወጡን ማንም ሁን ማንም እኔም ልሁን ዳጊ እህትየው ሜርሲም ትሆን መሲ ወጡን ወንጌላዊ የሚሆን ማናችንም ወጥ ነው። ከወደድን ፍቅራችን በግልጥ እንግለጥ፣ ከጠላንም ልክ እንደዚሁ ማለት ነው። እና እንዲህ አይነት ምላስን ይዛችሁ ተው፣ አይሆንም። በጣም በአቋሜ ጽኑ ነኝ። አንዳንድ እስክደርስብህ ድረስ ነው። ለብዙ ጊዜ ታገስና ግን ጽኑ ነው መሆኑ። ስለዚህ ደግማችሁ እዚህ እኔ ቤት እንደዚህ አይነት ሰዎች እንዳትልኩ ለማለት ወዳለሁ። ቴንኪው። ኦኬ፣ ወደ ርዕሱ ነው መመለስ ያለብን። ቢኒ ኬት ቤተ እምነት ነው? ቢኒ ውድወርክ ቢኒ ከወንጌላ። እሺ፣ ቅድም አንዳንድ ቁጥር ስጽፍ ነበር። ኤርሚ አቤት፣ ቅድም አንዳንድ ቁጥር ስጽፍ ነበር። ሀሳቡን አይቼ ነው እርምዬ ማን ነው ተጠቃሚ የሚለውን እኮ ማን ነው ተጠቃሚ ነው ዋናው። እሷ ልጅ እኮ ሴት ራሷ ልቀጥልሽ እርምዬ፣ እሷ ልጅ እኔ ብዙ ጊዜ ምናምን ነገር አይቻታለሁ ልጅቷም ማለት ነው። እና የሚገርም ነገር ራሷ ሴት ስደፍር ምናምን የነበረች ልጅ ናት። ሴት ስደፍር ምናምን ነገር በቪዲዮ ወጥታለች ልጅቷ ራሷ ማለት ነው። እና ይሄ ሙቭመንት የሚመራው ደግሞ እሷ ናት። በጣም የሚገርም ነገር ክርስቲያን እንደዚህ አይነት ነገር ውስጥ ገብቶ ሲሳተፍ ማየት ራሱ በጣም ደባሪ ነገር ነው። ከእንደዚህ አይነት ሰዎች ጋር ቆሞ ሀሳባቸውን መደገፍ ራሱ የት እንዳሉ የት እንደሙሉ ምናምን ነገር የሚያሳይ ምልክት ነው። ሲጀመር በጣም የሚያስጠላ ነው። ያነሳው ሀሳብ ላይ አጋጣሚ ገብቼ ምናምን ራሴን እዛ ውስጥ አግኝቼ ነው። እርምዬ በጣም ወዳቸዋለሁ። እሺ፣ ተባረክ። እሺ፣ ጸጋ ይብዛልህ። በቃ እንዲህ አይነትን አመፃ እንዲህ አይነትን እርኩሰት ፈጽሞ ከቶንም ልንቀበል አይገባም። አንድ እንደ ወንድም የምንነግራችሁ ነው የመንኩ ሌሎች ወንድሞቼ እናቶች የምንነግራችሁ ፕሊዝ፣ የሆነ ሰው ፕሮፋይል ፒክቸር ቀይሩ ብሎ ሲላችሁ ስለዛ ሰው ዲቴል ህይወቱን የሚሆን አገልግሎቱን የሚሆን ያለበትን ቤተክርስቲያን አስተምሮቱን ሳታውቁ ዝም ብሎ ፕሮቴስታንት ነኝ ብቻ ብሎ ስላለም እንዳትቀበሉ። ኦኬ፣ ዝም ብሎ ፕሮቴስታንት ነኝ ብሎ ስላለ ፕሮቴስታንት ኦኬ ዲኖሚኔሽን ስላለው በየትኛው ካታጎሪ ውስጥ የትኛው ቤተክርስቲያን ላይ ነው ያለው? ህይወቱ እንዴት ነው የሚመራው? አስተምሮቱ፣ ይሄንን በደንብ ማወቅ አለብን ለማለት ነው። ቴንኪው። እኔ ብቻ ተናገርኩኝ። እሺ፣ ኤም ነኝ ምንድን ነው አሁን? ኤም ነኝ። ሰላም እህታችን።
ሰላም ኤርሚ፣ ወንድ ነኝ። ቅርታ። እሺ ይሰማል? አዎ ሰላም ላንተ። ከየት ቤተ እምነት ነው? እሺ እኔ ፕሮቴስታንት ቃለ ሕይወት ነኝ። ቃለ ሕይወት አማኝ ነኝ። እሺ እና ሀሳብ አለኝ እሱን ለመግለጽ ነበር እና ይህን ርዕስ ይዛችሁ ስለገባችሁ በጣም ደስ ብሎኛል እና ስጠብቅ ነበር። ምክንያቱም ብዙ ሴቶች ያው ባለማወቅም ይሁን በማወቅም ይሁን አላውቅም፣ ግን በዚህ በመጣው አጀንዳ በጣም እየተወሰዱ ነው እና በሚያስፈራ ሁኔታ ነው ነገሩ እየሄደ ያለው እና ሁሉም ቤተክርስቲያንም ይሁን እንደዚህ ላይቭ የሚገቡ ሰዎች ይህን ርዕስ አድርጎ ቢቀጥሉ በጣም ደስ ይለኛል እና ለውጥም ይመጣል ብዬ አስባለሁ። ሌላው ነገር ከእንትኑ ከጅምሩ ነው ትክክል ያለው ነው። ትሰማ ነው የሚለው ርዕሱ ሃሽታግ ትሰማ ነው የሚለው እና የመሰማት ችግር አይደለም። አሁን ዋናው ችግሩ የመሰማት ችግር አይደለም። አሁን ትሰማ ሄቨን ትሰማ ቀነኒ ምናምን ብዙ እንደዚህ ጥቃት የደረሰባቸውን ሴቶች ትሰማ ይላሉ። የመሰማት ችግር አይደለም። ከኢትዮጵያ አንስቶ እስከ ውጭ ሀገር ድረስ ይሄ ርዕስ ሆኗል። ዜና ላይ ሁሉ ቀርበዋል። እስከ ከፍተኛ ባለስልጣን ድረስ እስከ ክብርት አዳነች አቤቤ ድረስ ደርሶ የሄቨን እናት ተገናኝታ ከክብርት ከንቲባዋ ጋር ቤት እስከ መሰጠት ድረስ የደረሰ ነገር ነው። የመሰማት ችግር አይደለም ችግሩ። ፍትህ አላገኙም አይደል? ፍትህ አላገኙም ቢባል ትክክል ነው። ግን ትሰማ የመሰማት ችግር አይደለም። ከኢትዮጵያ አንስቶ እስከ ውጭ ሀገር ድረስ የተሰማ ነገር ስለሆነ ማለት ነው። ስለዚህ ጀስት እንደ አጀንዳ ነው እንጂ ፍትህ እነዚህ ጆርዲም ይሁን የእሷ ግብረ አበሮቹ አሉ የሴቶች ጥቃት አንገብግቧቸው ነው የሚል እኔ ምንም አመለካከት የለኝም። ሌላ አጀንዳ ከጀርባቸው አለ ማለት ነው። ፒቲሽን ፈረሙ ብሎ ዌብሳይት አቋቁመው ነበር። እዛ ዌብሳይት ላይ ትናንት ውይይት ቀርባ ነበር ጆርዲ ማለት ነው እና ደንግጣ ነበር ስትከታተል የነበረችው። የሆነ ልጅ እዛ ፒቲሽን ፈርሙ ብላ እሷ ክሬት ያደረገችው ዌብሳይት አለ። እዛ ላይ የእሷ እንትኖች ኮላቦሬተሮች አሉ፣ የእሷ አጋዦች እንደዚህ ሰፖርት የሚያደርጓት በገንዘብ የሚሆን በሀሳብ የሚደግፏት አሉ። ከስር በተጻፈው እንትን ላይ ግብረ ሰዶማዊነትን የሚደግፉ እነዚህ ትራንስጀንደሮች የሚደግፉ ናቸው ይህን ዌብሳይቱን ራሱ ክሬት ያደርጉት ማለት ነው። አሁን ፒቲሽን ይፈረም ተብሎ ሴቶቹ የገቡ እየፈረሙበት ያለው ዌብሳይት ክሬት የተደረገው ራሱ በግብረ ሰዶማውያን ድርጅቶች እገዛ ነው፣ በኤንጂኦዎች ማለት ነው። ስለዚህ ይሄን አጀንዳ ዝም ብሎ ሴቶች ይዞ ከማራገብ ይልቅ ከጀርባው ማን አለ የሚለውን ነገር በደንብ ማጣራት አለባቸው። አንዷ ጥቃት አድራሿ ራሱ ጆርዲ ናት። እውነቱን ለመናገር ከተፈለገ በወጣባት ቪዲዮ እሱን አትክድም። አንዳንድ ሴቶች እሱንም አይክዱም እንደዛ ጥቃት እንዳደረሰች አይክዱም። ግን እንደዛም ቢሆን ችግር የለውም ትሁን ለኛ እያሉ ነው። ይሄ አይናቸው ተጋርዷል፣ ልቦናቸው ደንድኗል። አብዛኛው ሴቶች ሴት እኔ ቃሉን ለመጥራት በጣም ነው የሚቀፈኝ። ግን ሴት መቀመጫ ላይ ተኝታ ሴቷን አላስፈላጊ ነገር እያረገች ጆርዲ የምትባለው ማለት ነው አላስፈላጊ ነገር እያረገች ልጅቷ ትጠይቃለች። እኔን አግቢ ምናምን ስትል ነበር ጆርዲ። እኔና አንቺ እኮ ሴቶች ነን እንዴት ነው የምንወልደው ምናምን አለች። እቺ ከስር ያለችው የምትደፈረው ማለት ነው ጾታዊ ጥቃት የሚደርስባት። ከዛ ጆርዲ ምን ትላለች? ችግር የለውም ልጅ ከሆነ ችግር የለውም፣ እኔ የወንድ ልጅ ፈሳሽ የዘር ፈሳሹን በኩባያ አስመጣልሻለሁ፣ እሱ ምንም ማለት አይደለም እያለች ነው ያቺ ልጅ ላይ አይ ቲንክ ዩኒቨርሲቲ ይሁን የሆነ ዶርም ውስጥ ማለት ነው እንደዛ አይነት ነገር ስታደርስ የነበረችው። ያንን ጥቃት የምታደርስ ሴት እንዴት ብላ ነው ስለ ፍትህ የምትጠይቀው ነው የኔ ዋናው ጥያቄ። እና ከጀርባውን ያለው ነገር በደንብ መጠናት አለበት።
ስለዚህ ያመጣችው ሴት ራሷ ችግር ያለባት ሴት ስለሆነች ትመርመር ነው እና ይሄን ነው ሐሳቤ። ኤርሚዬ ተባረክ። ኤርሚ ያለ አንድ የምሩት ቤቱን ወገኖች ቤተሰብ ፈልጎ ነው። እሺ እሺ ኤርሚዬ ምናልባት ግን አሁን እኛ እየተናገርነው ካለው ሀሳብ ውጪ እኛ የምትቃወሙ ካላችሁ ብትገቡ ከእናንተ ደግሞ መስማት እንፈልጋለን። ይህንን ፕሮፋይል ያደረጋችሁ ወገኖች ገስት ላይ ብትገቡ ነበራችሁ። ወዴት እንደተሸሸጋችሁ አላውቅም እና ገብታችሁ ሀሳባችሁን ብትሰጡ እጅግ በጣም ደስ ይለናል። ከምን አንጻር ይሄንን ነገር እያደረጋችሁ እንዳለ። እሺ ሜርሲ ቀጥይ እናቴ። እሺ አመሰግናለሁ። ኦልሬዲ ቱ አልፏል እኔ ጋና አንዳንድ ነገሮችን ተናግሬ መውረድ ፈልጌ ነው። ስለዚህ ርዕስ ስንናገር እንግዲህ እንደሚታወቀው እዚህ ፕላትፎርም ላይ ዚስ ዴይስ በጣም እየተዘዋወረ ያለነ አይዲዮሎጂ ነው። እንደገና ደግሞ ክርስቲያን እህቶችም ደግሞ በማወቅም ባለማወቅም እንደገና ደግሞ ፋይናሊ ማንነታቸውንም የገለጡ እኛ ከ2022 እና ከ2023 ጀምሮ ስንከተላቸው የነበረ እዚህ ፕላትፎርም ላይ የሚታወቁ ነገር ግን የሰሩትን ቪዲዮ እነሱ ሃይድ አድርገውታል፣ ፕራይቬት አድርገውታል። ነገር ግን እኛ ይዘን ያስቀመጥ ነው። ኦኬ ይሄን ታይም ጠብቀው አብረው ከነዚህ ጋር የተገለጡ በወንጌል አማኝ ስር የተሸፈኑ ኦኬ አሉ። ሶ እነሱንም አሁን እኛ እያየን ያለ ነው። ሶ እነዚህ ደግሞ ምንድነው አጠቃላይ የኛዎቹንም ጨምሮ በጠቅላላ አሁን ላይ የተነሱትን ስናይ አገንስት ሪሊጅን ናቸው። ሃይማኖትን ይቃወማሉ። እሱን የሚቃወሙበት ቪዲዮ ኤርሚ ጋር ሲመቸው ከፍቶ ያሳያችኋል። ኦኬ መጀመሪያ በምን ተነሳ? ሰሞኑን ይሄ ሀሳብ ሲነሳ በምን ተነሳ ስትሉ ነጋሽ ሚዲያ ላይ የኢትዮጵያ ኦርቶዶክስ ተዋሕዶ አማኞች ነጋሽ ሚዲያ ላይ በመውጣት በትክክል በገዳማት ላይ እየተደረገ ያለውን የግብረ ሰዶም አካሄድ ወይም ደግሞ እየተስፋፋ ያለውን አስጊነቱን ወጥተው ተናገሩ ማለት ነው። ኦኬ ከዛም ደግሞ በመቀጠል ስሙ አልተያዘልኝም፣ ግን የእስልምና ሰው የሆነም እንደዚህ ታዋቂ የሆነ ሰው እንዴት ነው በእስልምና ውስጥም ይሄ ነገር እየተስፋፋ ነው የሚል ነገር ሀሳብን አነሳ ማለት ነው። ስለዚህ እነዚህ የሃይማኖት ተቋማት በአንድ ላይ እኛም ደግሞ አንዳንዶች ጋር በእኛ ውስጥም እንዳለ ደግሞ እኛ አንክድ፣ እኛ ምንም ችግር የለብንም። በዚህ ልምምድ ውስጥ ያሉ ሰዎች አገልጋዮች፣ እንደገና ደግሞ አማኞች ሊኖሩ ይችላሉ። ነገር ግን እነዚህ በጣም ፓፓፓ አድርገው ወጡ። ልክ እነዚህ ፓፓፓ አድርገው ሲወጡ ሃይማኖት ደግሞ በመንግስት ደረጃ በጣም ተቀባይነት ያለው ነገር ነው። እንደ ሃይማኖት ተቋም አንድ ላይ ተያይዘው ወደ መንግስት አድሬስ ቢያደርጉ ይሄንን አይዲዮሎጂ በጣም ትኩረት ተሰጥቶ እንደሚሰራበት ስላወቁ ኢሚዲየትሊ ይሄንን ሙቭመንት ይዘው ተነሱ ማለት ነው። እዚህ ፕላትፎርም ላይ አክቲቭ ከሆናችሁ የነጋሽ ሚዲያ የተለቀቀውን ቪዲዮ የእስልምና የተለቀቀውን ቪዲዮ እና እነሱ ሃሽታግ ትሰማን የጀመሩበትን ቀን አገናኝታችሁ ፕሩፍ ለማድረግ ሞክሩ። ስለዚህ ይሄ አካሄድ ወደ መንግስት ይደርሳል። ስለዚህ መንግስት የሃይማኖት አካል ምናምን ተረባርቦ ሊሰራበት ነው በዚህ ጉዳይ ላይ። ስለዚህ በሴቶች ጥቃት አስመስለው መጡ ማለት ነው። ቀነኔ ትሰማ እንትና ትሰማ ብለው ጉዳዩ ሴንሲቲቭ ስለሆነ አይደል እህትየው፣ ጉዳዩ ሴንሲቲቭ ሆነ ማለት ነው። ህዝብ ሁሉ ስለሚና የእህቶችን ጭቆናና በደል ግፍ ሁላችን ስለምንረዳ በዚህ ጉዳይ
እኛ ብንናገር ህዝቡ እንዳለ ይነሳል። እኛ ደግሞ በዛ ውስጥ የተገፉ ሴቶችን ወደዚህ ማህበር እንዲቀላቀሉ እናደርጋለን ብሎ ሌላ አጀንዳ ይዘው ማለት ነው። ግብረ ሰዶም ላይ ሊሰራ የነበረውን ሀሳብ ሽፍት ያደረጉታል ማለት ነው። እዛ ላይ ሊነሳ የነበረውን ሀሳብ ሽፍት ያስደርጉታል ማለት ነው። ስለዚህ ቀነኒ ትሰማ እንትና ትሰማ፣ እኛ ሴቶች አይሰሙ አላልንም፣ ሴቶች አልተበደሉም አላልንም። ቅድም እንዳልኩት ኢትዮጵያ ውስጥ በግፍ የተገደሉት በሰው እጅ የሞቱት ሴቶች ብቻ ናቸው ወይ? ቅድም አንዳንድ ነገሮችን ለመጥቀስ ሞክሬያለሁ። ቀነኒ ትሰማ ካለ አንድ ሰው ፌርሊ ተነስቶ ኢንጂነር ስመኘው በቀለ ይሰማ ማለት አለበት። ኦኬ ሄቨን ትሰማ ሲባል ፌርሊ አንድ ሰው ተነስቶ አንድ ሴት ተነስታ ስሙ ባይያዘልኝ የሚሆነው የጨርቆስ ልጅ ነው የተባለው ራይድ ሹፌሩ ተገድሎ የተገኘው እሱ ልጅ ይሰማ መባል አለበት። ኦኬ ሎዛ ትሰማ ሲባል አንድ ሰው ተነስቶ ሀጫሉ ሁንዴሳ ይሰማ ማለት አለበት። እነዛ በግፍ የተገደሉ ኢንጂነሮች አምሶሪ ጀነራሎች ይሰሙ። የሆነ ጊዜ የተገደለው የአማራ ክልል ፕሬዝዳንት ይሰማ መባል አለበት። በሚስቶቻቸው የተገደሉ ባሎች የሉም ወይ? በሚስቶቻቸው የተገደሉ ባሎች የሉም ወይ? በየጓዳ ባል የሆነች ሚስት የለችም ወይ? ይሄንን ነው ማስተዋል ያለብን። ስለዚህ አንድ ሴት ልጅ በተለይ የፈታች የተደፈረች ሴት ልጆች ብቻዋን የምታሳድግ ሴት እንደዚህ አይነት ቁስል ሲታከክላት ትከተላለች። እነሱ ልንገራችሁ ሴቶች በህይወታችሁ በየትኛው መንገድ ላይ ወድቃችሁ ታማችሁ የሆነ ጠባሳ አልፎ ሊሆን ይችላል በህይወታችሁ። ነገር ግን ያ ቁስል ከሚያክላችሁ ሰው አንጻር አይድንም። ምንጊዜም ቁስል እጅ አይወድም። ቁስል እጅ አይወድም። ቁስል በእጅ ያመረቅዛል። ይህንን ሙቭመንት ለማስፋፋት ባሰባችሁና አብራችሁ በምትሰሩበት ጊዜ ህመማችሁን እያስታወሳችሁ እያላችሁ ነው የምትሰሩት። ባለፈው እንደተናገርኩት እኛ ሃይማኖት ላይ እንደሚሰራ ሰው ዕቅበተ እምነት ላይ እንደሚሰራ ሰው የትኛውም በግፍ የተበደለች በግፍ የሞተች ነፍስ በሰማይ ያለች ነፍስ ምድር ላይ ያሉን ሰዎች ፍትህ ጠይቁልኝ አትልም። መጽሐፍ ቅዱሳዊ ማስረጃ የለም፣ አታመጡ። ፌሚኒስት ነን የምትሉ ሃይማኖት የምትጠሉ እናንተ ኦልሬዲ ለፍርድም ይሁን ለጽድቅ ወደ አምላኳ የሄደች አንድ ነፍስ፣ በግፍ የተገደለች አንድ ነፍስ፣ በሰው እጅ የጠፋች አንድ ነፍስ ምድር ላይ ያሉ ሰዎችን ደሜን መልሱልኝ ብላ አትጠይቅ። ይልቁንም ግን በጣም ፕራውድሊ ደስ እያለን በግፍ የተገደለች ነፍስ ግን አምላኳን እስከ መቼ ነው እማትበቀልልኝ እንደምትል ግን እኔ ላሳያችሁ፣ እኛ ክርስቲያኖች ልናሳያችሁ እንችላለን። በግፍ ተገደሉ አይደል? ወይ በብር ይሆናል፣ ወይ በተለያየ ነገር፣ ወይ በስልጣን ሊሆን ይችላል፣ ወይ በሆነ ነገር ፍትህ አልሰፈነም አይደል? በእጃችሁ ፍትህን አታመጡ። በእግራችሁ ጉልበት ግን ተንበርክካችሁ ለእግዚአብሔር በመጮህ ፍትህን ታመጣላችሁ። ምድር ላይ እስከምንሞት ፍትህ አልተሰጠም አይደል? ከነጩ ዙፋን ፍርድ ማንም አያመልጥም። ከነጩ ዙፋን ፍርድ ማንም አያመርጥም። ሌላው ቢቀር ለህሊናው ተውት። ያንን ሰው በድኑ ነው እንጂ እሱ የለም ሞቷል። ሰው ገሎ ማን ነው በሰላም የሚኖረው? ሲቃዥ ነው የሚያድረው። ጥላውን አያምነውም እንዴ? ኢትዮጵያ ውስጥ ብቻ ነው እንዴ ሴቶች ግፍ የሚደርስባቸው? ኢትዮጵያ ውስጥ ብቻ ነው እንዴ በደል ያለው?
ዓለም ፐርፌክት ልትሆን አትችልም። ጌታ መጥቶ እስከሚጠቀልላት ድረስ ያለ በደል ያለ ግፍ ዓለም ፐርፌክት ምቹ ልትሆን አትችልም። የትኛውም አቅጣጫ እንደ ክርስቲያን ደግሞ እዚህ እንቅስቃሴ ውስጥ መቀላቀልና ማንም እንደነዳችሁ እንደ ወንዝ መፍሰስ ይምራችሁ የተባለው መንፈስ ቅዱስ በውስጣችሁ እንደሌለ ማሳያ ነው። ብዙ ስለሆናችሁ ልክ ናችሁ ማለት አይደለም። የበዛው ሰው ድምፅ ነው ኢየሱስን ያሰቀለው። ኢየሱስ ልክ አልነበረም ማለት አይደለም። የሰው ድምፅ በዝቶ እሱ ሲሰቀል እናንተ በዝታችኋል ማለት፣ የፔቲሽኑ ፊርማ በዝቷል ማለት እናንተ ልክ ናችሁ ማለት አይደለም። ይህንን እንድታውቁ እወዳለሁ። ደግሞ አንድ ነገር ልንገራችሁ። እንደ አይቲ ባለሙያ ዌብሳይት ዲዛይን ሬክቲፋይ መደረግ ይችላል፣ ሪኮረክት መደረግ ይችላል፣ ዌብሳይት ሪዲዛይን መደረግ ይችላል። ዛሬ በሴቶች ጥቃት ብለው የከፈቱትን ዌብሳይት ነገ ኤልጂቢቲኪውን ለመቀላቀል ወይም ወደ ኢትዮጵያ እንዲገባ የተስማሙ ሰዎች ብለው ሪዲዛይን ያደርጉታል። ይህንን እንደ አይቲ ባለሙያ ነው የምነግራችሁ። ዛሬ እናንተ የፈረማችሁበት የዌብሳይቱ ፕሌን ቴክስት ነገ ይቀየራል። ለምሳሌ ያ የኢትዮጵያ የታዋቂ ጋዜጠኛው ኢትዮጵያ ያለው በግብረ ሰዶማዊነቱ ተረጋግጦ ቪዲዮ ሲያዝለት ምንድን ነው ያሉት? እዚህ አውሮፓ አሜሪካ ያሉት እናስወጣሃለን ከኢትዮጵያ ነው ያሉት። ስለዚህ በውጪ ያሉ የነሱ ባክቦን የሆኑ ፋይናንሻሊ ሰፖርት የሚያደርጓቸውን ድርጅቶች ቀኝ እጅ ለማግኘት ዌብሳይቱ እናንተ ሄዳችሁ ፔቲሽን የምትፈርሙበት ዌብሳይት ሬክቲፋይ ይደረጋል፣ ሪዲዛይን ይደረጋል። ይሄንንም እያሰባችሁበት ፔቲሽን ስትፈርሙ ማለት ነው። እናንተን ፊት ለፊት ላይ ለሴት ጥቃት ብለው ነው የሚያስፈርሟችሁ። ነገ ግን ፊርማው ተሰባስቦ ከተጨረሰ በኋላ ፔቲሽኑ ተቆጥሮ ካለቀ በኋላ በኢትዮጵያ ውስጥ ኤልጂቢቲኪውን ተመሳሳይ ጾታን ለመቀበል የተስማሙ ሰዎች እንዲገባ የሚፈልጉ ሰዎች በሚል ሪዲዛይን እንደሚደረግ ጠብቁ። ድጋሚ ይሄን ቃል እህትየው ዌብሳይት ዲዛይን ሲደረግ ስክሪንሾት አድርጌ ልኬልህ ነበር። ልከሽልኛል፣ ያየሁት ነበር። yes ስለዚህ ዌብሳይት ዲዛይን ሲደረግ ዩዘር ኢንተርፌስ የሚባል ፓርት አለ። የትኛውንም ካምፓኒ ዌብሳይት ስትከፍት፣ የምንም ነገር ዌብሳይት ስትከፍት ፊት ለፊት ላይ ስለዛ ነገር ኦብጀክቲቭ ነው የሚነግርክ፣ የዛን ዌብሳይት አላማ ነው የሚነግርክ። ከዛ ነው የተለያዩ በተኖችን ክሊኮችን ሰጥቶክ ዲቴል እንድታውቅ የሚያደርግክ። ስለዚህ ፊት ለፊት ያለው ፕሌን ቴክስት ላይ አሁን ላይ ይሄ ፕሌን ምንድነው ይሄ ፔቲሽን እየተሰበሰበና እየተፈረመ ያለው በኢትዮጵያ ውስጥ ላሉ ጭቆና እየደረሰባቸው ላሉ ህጻናትና ሴቶች ነው፣ ወጣቶችና ህጻናት ሴቶች ነው ብለው ቆንጆ አድርገው ያስፈርሙታል። ዛሬ ህዝቡን ነገ ፕሌን ቴክስቱ ይቀየራል። ኢትስ ኦል አባውት ኮዲንግ። ፕሌን ቴክስቱን ቀይረው በኢትዮጵያ ውስጥ ያሉ ተመሳሳይ ጾታን ለመቀበል ፍላጎት ያላቸው እናንተ የሰጣችሁንን ፕሮጀክት ይዘን ኢትዮጵያ ውስጥ ገብተን እነዚህን ሁሉ ሰዎች በተመሳሳይ ፍቅር ውስጥ ለመጣል አሳምነናል ብለው ዌብሳይቱን ሪዲዛይን ያደርጉታል። ለዚህ ደግሞ ግብአት እንዲሆኑ የእኛ የወንጌላውያን አማኞች እያወቁ የሚሆን ሳያውቁ ፕሮፋይል ቀይሩ ሲባሉ የሚቀይሩ፣ ፒቲሽን ፈርሙ ተብሎ ሲባሉ የሚፈርሙ ሁሉ ግብአቶች ይሆናሉ ማለት ነው። ኤግዛክትሊ። ሰዶምና ገሞራን ያጠፋው የእግዚአብሔር ርኅራሄና ምሕረት የሌለው ኃጢአት የሱ ዋና ቀኝ እጅ ትሆናላችሁ።
እኔ የለሁበትም ተናግሬያለሁ። እኛ የለንበትም ተናግረናል። መቃጠል ያ መቃጠል የሆነ ክርስቲያን ተብሎ ማንም ዝም ብሎ ቀይር ብሎ ስላለው እንዴት ይቀይራል? በክርስቶስ እኛ እኮ ዝም ብሎ ለፉከራ እኮ አይደለም። ልዩ ህዝብ ነን ብለን ስንል እኮ ለፉከራ እኮ አይደለም። እና እንዴት አድርገው ሲስተም ውስጥ እንደሚጨምሩ ይታየሽ። አሁን እንግዲህ አሁን ባወራሽው ነገር ማለት ነው። እሺ ያ በጣም ነው የሚያቃጥለው። ወንጌላዊ እሰጥሃለሁ ልተኛ ስለሆነ አንዴ ጠቅለል አድርጌ ልናገር ብዬ ነው። ይሄንን ነገር አስባችሁበት ግቡ፣ አስባችሁበት ግቡ። ነገ የምትጸጸቱበት ነገር ነው የምታደርጉት። ኦኬ። አንድ የመጨረሻ ኢትዮጵያ ደውዬ በትክክል ኢንፎርሜሽን ያገኘሁበትን ነገር ነው የምነግራችሁ። ለምን ወጣች? የዚህ ሙቭመንት ቀስቃሿ ለምን ወጣች? ታስራ እንደነበር ታውቃላችሁ። በታሰረች ኢሚዲየትሊ ወር ሳይሞላት ነው ከሀገር የወጣችሁ። ዋይ? ይሄንንም አልጠየቃችሁ። ቢካዝ ስለተረጋገጠ የተመሳሳይ ጾታ ውስጥ ያለች ሴት መሆኗ ስለተረጋገጠ። ስለዚህ በኤሮፓና በአሜሪካ ያሉ አጋዦቿ ናቸው ተባብረው ከኢትዮጵያ ያስወጧት። ስለዚህ እኔ ከሷ እጅ ውሃ ተቀብዬ ልጠጣ አልችልም። አም ሶሪ። እንዴት ነው እንደዚህ አይነት ሰው ይዟችሁ የሚነጉደው? እንዴት ነው አብራችሁ የምትሄዱት? ሴት ልጅ ብቻ ናት የተጎዳችሁ ነው ወይ? በግፍ የተገደሉ ወንዶች አሉ፣ ሚስቶቻቸው የሚበድሏቸው፣ ሚስቶቻቸው አፍዘው አደንግዘው ሚስት ያደረጓቸው ባሎች አሉ። እስካሁን ወደፊት ያልወጡ ፐብሊክ ፊገር ያልሆኑ በየጓዳው ስንት አይነት ኢሹዎች አሉ። ስለዚህ ፋይናሊ ምንም አታመጡ። ፋይናሊ ጮኻችሁ የአንድ ሰሞን ፕሮፋይል ቀይራችሁ ጉድ አንድ ሰሞን ነው ተብሎ ትረሳላችሁ። ከዛ የሚቀጥለው አመት ደግሞ በሌላ አጀንዳ ትመጣላችሁ። የሆነ ጊዜ ሲጀምሩት ካስታወሳችሁ ፊሽካ ይዘው ነው የጀመሩት። ፊሽካ ንፉ ሴቶች፣ ባጠገባችሁ ወንድ ሲያልፍ ፊሽካ ንፉ ብለው ሊትራሊ ፊሽካ ይዘው ነው የጀመሩት ቲክታክ ላይ if you guys remember ማለት ነው። ስለዚህ በተለይ እኛ እንደ ወንጌላውያን ደግሞ ሴት ልጅ በሃይማኖት ተጎድታለች ብለን አናም። መጽሐፍ ቅዱስ የሰጠንን ፕሪቪሌጅ የምንጠቀም ክርስቲያኖች ነው። ሴት አስተማሪዎች አሉ፣ ሴት ሰባኪያን አሉ። እሱ ዲቤተብል ቢሆንም የአንዳንድ ሰው የሚቀበለው ቢኖርም የማይቀበለው ቢኖርም አካሄዱ ዲቤተብል ቢሆንም ማለት ነው። ሴት ልጅ የተጨቆነችበት ሃይማኖት አይደለም። በጣም የሚገርማችሁ መጽሐፍ ቅዱስ ሴት ልጅን አልበደለም። እንደውም በደል ካላችሁ ኢንኮምፓራቲቭ ወንድን ነው። ሴቶች ደካማ ፍጥረት ስለሆኑ ወንዶችን እንዳታስቀይሟቸው በደንብ ያዟቸው ይልና ለምን ስትለው አንተ ባል ጸሎትህን እንዳይከለከል ይለዋል። እኛ ጸሎት ከልካይ አድርጎ ሁሉ ሹሞናል። የኛ አምላክ አስጠንቅቆልኛል። ባሌን ትነካትና ታሳዝናትና ደካማ ፍጥረት ናት ትሰብራትና ጸሎትህን ነው የምከለክለው ተብሏል። ባል አንደኛ ጴጥሮስ ምዕራፍ 3 ከቁጥር 7 ሄዳችሁ አንብቡ። ይሄን ያህል ነው መጽሐፍ ቅዱስ ያከበረን እኛን ሴቶችን። የባሎቻችንን ጸሎት እስኪከለክላቸው ድረስ አምላካችን እኛ ሴቶችን ወዶናል እንጂ ተነስተሽ ባል ምንድን ነው? ባል ቁም ሳጥን ነው? ባል ሶፋ ነው እንድትይ አይደል። ደካማ ናቸው እና እንዳንሰበር እንዲንከባከቡን ካለበለዚያ ሕያው የእግዚአብሔር ቃል ዘላለማዊ የሆነው የእግዚአብሔር ቃል
ያለበለዚያ ጸሎትህ ትከለከላለች ብሎ አስፈራርቶታል። ከዚህ በላይ ምን አይነት ፕሪቪሌጅ ትፈልጋላችሁ? ይሄንን አምላክ እያመሰገናችሁ ነው። የምን ፌሚኒዝም ነው? ከዚህ በላይ የሴትነት ክብር አለ እንዴ? ከዚህ በላይ መከበር አለ እንዴ? ጸሎት እስኪከለከልልሽ ድረስ ማን ያከብርሻል እንዴ? መስመሩ ተቋረጠ ማለት እኮ ይሄ ሰው ምንም እኮ ቢሰራ አያፈራ፣ ቢበላ አይወዛ። ኦኬ፣ ባዶ ህይወት እኮ ነው የሚመላለሰው። አንድ ባል ሚስቱን ካሳዘነ ማለት እኮ ነው ጸሎትን እከለክላለሁ ካለ። ቢሰራ ኪሱ አይሞላለት፣ ከጓደኞቹ እኩል መሆን አይችል። በቃ ይሄ ማለት ነው ጸሎቱ ከተከለከለ። ከዚህ በላይ ፕሪቪሌጅ ከየት ነው የምታገኙት? ስለዚህ ክርስቲያን ሴቶች እህቶቼ ንቁ። ፕሮፋይል ያደረጋችሁ ፕሮፋይላችሁን ቀይሩ፣ አትቀላቀሉ። ፔቲሽናችሁን ካንስል ማድረግ የምትችሉ ከሆነ ካንስል አድርጉ። በጣም ብዙ ባወራ ደስ ይለኝ ነበር፣ ደክሞኛል። ሌሊት ላይክ እንደ 8 ሰዓት ኦልሞስት እንደ 9 ሰዓት በሉት በኢትዮጵያ ሆኗል። ኦልሬዲ መተኛ ትፈልጋለሁ። ተባረኩ። እየሰማኋችሁ ተኛለሁ። እሺ፣ ከመውጣትሽ በፊት ቅድም አንድ ቁጥር የጻፍኩት አንቺ ከመውጣትሽ በፊት አሁን ከተናገርሽው ነገር ላይ አንድ ጉዳይ አስጨንቆኝ እሱን ነው በመወያሽ ዌብሳይት ይለወጣል የሚል ነገር ስላነሳሽ እንግዲህ እኔ ቤት ገብታችሁ ያያችሁ አንድ ስጋት አለኝ። በኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ ዞሮ ዞሮ ፌሚኒስት ሌዝቢያን ምንም ባሉት በአንድ ቃል ነው ይህንን እንቅስቃሴ በሙሉ የምጠቀልለው፣ ግብረ ሶዶማዊነት እና የኛ መሪ ግብረ ሶዶማውያን አንልም ተመሳሳይ ጾታ ብሎ ለማደባበስ ይሞክራሉና አሁንም ወደ ጥቅምት ወር ላይ የፕሬዝዳንት ምርጫ አለ። ልክ ብልጽግናም እንደነሱ እየቀሰቀሰ ያለ አይመስለኝም። ውስጥ ለውስጥ እየሄዱ ይሄንን ግብረ ሶዶማዊነትን የሚያስቀጥል መሪ ለመምረጥ ከፍተኛ ነው ሩጫ እየተደረገ ያለውና እኔ ከቤተክርስቲያኔ ካለሁባት ቤተክርስቲያኔ ጋር ጭምር አደጋውን እያያያዝኩ ነው መወስደው እና ይሄ ጉዳይ ወደ መንግስት ወደ ጠቅላይ ሚኒስቴሩ ጋር ያደረሱበት ምክንያት የጠቅላይ ሚኒስቴሩ ተቃዋሚዎችም ከራሳቸው ዓላማ የራሳቸው እጅ ይኖሩበታል። እየተረባረቡ በዚህ ጉዳይ የሚሄዱበት ቀስ እያለ የአገሪቱ ሕግ እንዲሆን የነዚህ የምዕራባውያን ጫና ኖሮ ወደዛም ይወስዱታል የሚል አሁን የበለጠ ደነገጥኩ። እንደዚህ ዌብሳይት በአንድ ዓላማ ተፈርሞ መቀየር የሚቻልበት አሰራር ካለ እሱ ጭምር አስግቶኝ ነው ይሄንን ጉዳይ ዝም የምንለው አይደለም እና እባካችሁ ቅዱሳን በከፍተኛ ሁኔታ ተረባርበን የአንድ ቤተክርስቲያን በዚህ ጉዳይ ተጠላልፎ መውደቅ እየተባዛ ነገሩ እየቀጠለ ይሄዳል። ልክ ኦኬ፣ እቺ ሴት ቅድም እንዳልሽው እህትየው ኢትዮጵያ ውስጥ በነበረችበት ሰዓት ላይ ታስራ ነበር ነው ያልሽው። ጩኸታችንን የቁራ ጩኸት አድርገውታል የቤተክርስቲያን መሪዎች እና ይጩህ ምን ያመጣል አይነት ነገር ሆኗል በተግባር እና እንጮኋለን። ስገባ ማአት ነበር። አሁን አንድ ነው ያየሁት። ብዙ ሰዎች ቀይረዋል ማለት ነው። እግዚአብሔር ይመስገን እና ኤርሚ ተጽዕኖ እየመጣ ነው። ሳያውቁ ያደረጉ ሰዎች አሉ። እነዚህን ሰዎች በማስረዳት በቅንነት በእውቀት የተጋረደባቸውን በማሳየት ፕሮፋይላቸውን እየለወጡ ያለ ሰዎችን አስተውላለን። እናንተ አስተውላችሁ ከሆነ ማአት ነበረ ይህን እንትን ፕሮፋይላቸው ላይ የሚታየው። አሁን አንድ ሰው ነው እኔ ስናገር ያየሁት። ለረጅም ደቂቃዎች ጠፍቷል። እየቀየሩ ነው ማለት ነው። ከቤቱ ወጥተው ነው ብዬ አይደለም የማስበው። በዚህ አጋጣሚ እኔም ይህንን ስጋቴን ጭንቀቴን ላካፍላችሁ ብዬ ነውና የግብረ ሶዶማዊነት በሚል ነው እኔ ጠቅልዬ መወስደው። ተባርኩልኝ።
እሺ ቴንክ እርም ያለክ ሰማለህ እትዬ። ኦኬ ቴንክ ወንጌላዊ ተባረክ። እኔ የምለው ቅድም አገር ቤት እቺ ሴትዮ በነበረችበት ሰዓት ላይ ታስራ ነበር ብሎ የሚል ነገር ስትናገሩ ሰማሁ ነበር። ታስራ ነበር። ለዚህ ነው ጠቅላይ ሚኒስትሩ ፔጅ ላይ የሄዳችሁ ለጥፉ ላይ ያለችው ማለት ነው። አሁን እኛ ላይክ ቶፒኩን አሰፋችሁት፣ ይሄ ጭፍን ጥላቻ ነው ይሉናል ብለን ነው እንጂ ፖለቲካል ሳይድም አለው። እሷን የሚደግፏት በጠቅላላ የእኛ እህቶችም አይተህ ከሆነ እኛ የዘረ ያዕቆብ ዘሮች ነን እያሉ ነው ፖስት የሚያደርጉት። ገብተዋል። እኛ የዘረ ያዕቆብ ዘሮች ነን እያሉ ነው ፖስት የሚያደርጉት። ይሄ ፌሚኒዝምን የሚያያይዙት ዘረ ያዕቆብ ነው ለመጀመሪያ ጊዜ ኢትዮጵያ ላይ ለሴቶች የቆመ መሪ እያሉ ነገሩን ወደ ሌላ አቅጣጫ ማት ይዘውታል። ግን ወርዛ